እስካሁን ያለችው ራሱ እሱ ጥላሁናት ነው እንጂ እንደኔማ ማን ነው እሱ? ይከብዳል። ከባድ ነው እሱ መጥራት። ከባድ እኮ ነው። እግሯን ትላንትና ቁልፍልፍ አድርጌ ስራ ቦታ እንደዚያ አድርጌ አቆምኳት እንዳትሰራ። እንደዛው ሽባ እንደሆነች ወደ ቤቷ ገባች። ሁሉም ሰው ዛሬ ሆስፒታል ነው እየጠበቃት ያለው። ልትሄድ ብሯ እንደሆነ ጨርሼዋለሁ። በሕክምና ስራዋን መትቼዋለሁ፣ ህይወቷን መትቼዋለሁ። በኪሳራ ጥለቅልቄያታለሁ፣ በበሽታ መትቻታለሁ። እግሯን ነው የምቆጣጠረው፣ እገላታለሁ። መጨረሻ ላይ እስር አድርጌ አንኮላሽቼ አልጋ ላይ ማስተኛት ነው ፕሮግራሜ። ገነት መጣች። ይገርመሃል፣ ህይወቷን ዳማን የተጫወትኩበት እንደዚህ ተከፍሎኛላ። ተከፈለኝ በብድር። ምን አርጊያታለሁ? ቆማ ስትሄድ ሰው እንዳትመስልህ። ልብስና እሱ ስለያዛት ብቻ ነው ያለችው። ባዶ አርጊያታለሁ። እግሯን ሽባ አርጌ አስተኛታለሁ። መጨረሻ የትም እንዳትንቀሳቀስ አርጌ አምላክም እንደሌላ አርጌ ላሳያት ስል በሁለት ልብ ላይ ሆና እኔማ እዛ ሄዳለሁ ብላ ከቤት አሰረችኝ። እቺ ድንጋይ ራስ እዛ አሰረችኝ። ዛሬ አበቃል፣ እዛ ነው የምሄደው አለችኝ እና መጣችኝ። እስካሁን ነገር እየፈለግኩ ነበር የምጣላው ሰው ለመውጣት እና አሁን ምን አማራጭ አለ? ምን አባት አማራጭ አለኝ? ከሰው መቼ ነው የምትሞተው? ይኸው ኤርሜ ሙሉን ይሄ ነው። ይሄ ከራሱ ከታማኝ እቺ ልጅ የሱ እንትን ናት፣ የምታወጣ ልጅ ናት። ከራሱ ፔጅ ላይ ከራሱ ዩቱብ ላይ ኦኬ። እሺ እኔ ላይ የፈለግኩት የነበረ አንተ አላሳየው። ስለዚህ እኔ በቪዲዮን እንዳየው ጋብዘኛል፣ አየዋለሁ ማለት ነው። ለምን አሁን እዚህ ጋር ያየነው በሙሉ ክርስቶስን ማኒፌስት ሆኖ እንደተናገረ የሚያሳይ የሚመስል ነገር ነው ወይ ደግሞ ነው። ክፉ መንፈስ መሆኑን አለመሆኑን የምናውቀው እዩ እንዳለው በጌታ ኢየሱስ ክርስቶስም ጮኸ ውጣ ብሎ ሲለው ጮሆ የወጣበትን ቦታ ታሳየኛለህ ብዬ ነበር። እኛ አጋንንት ስናስወጣ በጌታ ኢየሱስ ክርስቶስም እንደምናስወጣ ታውቃለህ። ስለዚህ አሁን አንተ ይሄ ድራማ ነው አይደል የምትለው ታሚ? አዎ ኤርሚ፣ እኔ ድራማ ነው የምለው። ያንተና በምን አወቅህ ድራማ መሆኑን ንገረን እስኪ። እዚህ ላለ 1000 ሰው በጣም ጥሩ። የመጀመሪያው ጉዳይ ልጅቷ የአዲስ አበባ ልጅ ናት። ቀጥሎ ደግሞ ከልጅነቷ ጀምሮ በጴንጤ ቤት ተወልዳ ያደገች ልጅ ናት። አንገቷ ላይ መስቀል ታስሮ እንደ ኦርቶዶክስ ተደርጋን የመጣችው እኔ ቪዲዮ ሰርቼበታለሁ። እዚህ ላይ እማቃት ልጅ ስለሆነች ለሚባል እማቃት ልጅ ስለሆነ ለሚዲያ መቼም አልዋሽ። ሚዲያ ላይ ሳወጣው ይቺ ልጅ ጴንጤ አይደለችም፣ የአዲስ አበባ ልጅ ናት። የት ቤተክርስቲያን ተወልዳ ያደገች? በሙሉ ወንጌል ተወልዳ ያደገች። የትኛው አጥቢያ? እዚሁ ቀጠና 2 ጦር ኃይሎች። አንተ ቀጠና 2 ጦር ኃይሎች ነው የምታውቃት? እኔ እዛ ነው ማቃታው። እሷን ደግሞ ማቃት ደግሞ እንደ አጋጣሚ ሆኖ ወታደር ቤት በነበርኩበት ሰዓት ላይ ጦር ኃይሎች እዛ ሙሉ ወንጌል ጦር ኃይሎች ሆስፒታል ቁጭ ብዬ እሷን አገኛት ነበር። እማቃት ልጅ ናት። ታገለግል ነበር ወይስ ዝም ብለው ኖርማል ምዕመን ሆና ነው የምታውቃት? አይ ምዕመን ሆና ነው። አገልጋይ ሆና ሳይሆን በቃ ጴንጤ ናት ነው እንጂ አገልጋይ ናት አላለው። እዛ ሀሳቤም ላይ እንደዛ ብዬ አልሰጠውም። ኦኬ እሺ። አሁን የድራማ መሆኑን እንዴት አወቀ ታዲያ? የመጀመሪያው ጉዳይ አንገቷ ላይ መስቀል አሳስሮ ነው የገባው። አንገቷ ላይ መስቀል ያሰረ በሙሉ ድራማ ነው የሚሰሩት ማለት ነው። ለምሳሌ ያክል መስቀል ማን ነው የሚያደርገው? ኤርሚ በአንተ ቤት አሁን አንገት ላይ ጥቁር ክር መስቀል የሚያደርግ ማን ነው ብለን የምታስበው? ለአንተ በአእምሮ ስስር የወንጌል አማኞችም ኦርቶዶክሳውያንም ያደርጋሉ፣ ካቶሊካውያንም። ጴንጤ ማሰር ጀመረ መስቀል አላውቅም። ወይ ዘልዬ ይሆናል እሷ ላይ አልተማርክ ይሆናል። በጴንጤ ቤት ባለው ሰዓት ላይ አርጉ ተብለን እንደተማር አላውቅም ነበር። ቆይቷል። ድሮም ጀምሮ አለ። አንዳንዱ ያደርጋል። አሁን ለምሳሌ የብር ሀብል የብር መስቀል የሚገዙ ሰዎች ብር በሚሸጥበት ቦታ ላይ አብረው ከጥቁር ሐር ክር ከሚባለው ጋር አብረው ይሸጣሉ። በየጌጣጌጥ መሸጫ ቤት እኮ ማለት ነው። እኔ አሁን አገር ቤት በነበርኩበት ሰዓት ላይ ሚስቴ በመጣችበት ሰዓት ፒያሳ እንደዚህ ጌጣጌጦች ቤት ስንሄድ
የቆንጆ የብር መስቀል ከነ ጥቁር ሐር ክሩ ራሱ የሚታሰርበት አንገቱ ላይ ጭንቅላቱ ላይ የሚታሰርበት ፓርት ላይ የብር ቋድ ምናምን ነገር ሁሉ አለው። ራሱ ከብር የተጠመዘዘ ሆኖ ከብር ቋድ የተሰራ ሁለቱ በአንድነት ሆኖ ማለት ነው። እና ጥቁር ሐር ክር አብሮ ከብር መስቀል ጋራ እዛው አፍሪካ ወርቅ ቤት ነው እንደዛ አካባቢ ላይ ገዝተናል። አፍሪካ ወርቅ ቤት እዛ አካባቢ ላይ በአፍሪካ ወርቅ ቤት አቅጣጫ ላይ እዛው ፒያሳ ማለት ነው። እና ሚስቴ አንገት ላይ አሁን ታደርገዋለች። ጥያቄ ምን መሰለክ፣ አሁን አንተ ቀጥታ ልጅቱን ቀጠና ሁለት ስለምታውቃት ቀጠና ሁለት ስለምታውቃት አሁን ለምሳሌ ያክል ኤርሚ እቺን ላዳምጥ፣ እቺ እንዲሁ ልበልህና አዳምጥ። እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ቤተሰቦቼ ስቲል ነው እስካሁን ድረስ ፕሮቴስታንቶች ናቸው። ይህንን መስቀል ያደረግኩትና ይህንን ጥቁር ክር ያደረግኩት ኦርቶዶክስ ከሆንኩኝ በኋላ ነው። ለምን ያኔ እናቴ አላሰረችልኝም ነበር? ኤርሚዬ ይሄን እናት ስለማሰርና ስላልመሰር ያንተ እናት አሰሩላ አላሰሩላ አይደለም። አሁን ቤካም አንገቱ ላይ የብር መስቀል አድርጓል። እኔም አሁን የብር መስቀል አለኝ። የወርቅ መስቀል ያላቸው ሰዎች የወርቅ መስቀል አላቸው። ግን በአገር ቤት አሁን የብር መስቀል ያላቸውን አንዳንዱ እንደዚሁ አሁን የቤኪ መስቀሉ የብር ነው። አይ ቲንክ ሰንሰለቱም የብር ነው። ከእንትኑ ምንድነው ሰንሰለቱ ደግሞ ማሰሪያው የጥቁር ሐር ግን የሆነ የእህቶች አለ። ከፈለክ ሂድና አፍሪካ ወርቅ ቤት ሶሪ የኢትዮጵያ ጌጣጌጦች ቤት ለሂድና ማንኛውም የሚያደርገው ማለት ነው ብር ነው። እኔ ራሴ ለሚስቴ እኮ አብሬ ሆኜ የገዛሁት ማለት ነው። እና ጴንጤ ናት፣ ጴንጤ ሆና እኔ ሚስቴን ያገባሁት። ስለዚህ እዛ ስትመጣ አይ ይሄኛው ጥቁር ክር አለው፣ ጥቁር ክር ስላለው ጥቁር ክር ኦርቶዶክሳውያን አንገታቸው ላይ ያስራሉና አልገዛም ብላ አላለችም። እኔም ደግሞ አትገዢም ይሄንን አታስሪም ብዬ አላልኳትም። አንቺ ማለሽ አደመስዬ አላቸው በጣም ብዙዎቹ ማለት ነው። ስለዚህ አሁን ጥቁር ክር አንገቱ ላይ በመስቀል ያሰረ ሁሉ ኦርቶዶክስ ነው ብለህ አትልም፣ ካቶሊክ ነው ብለህ አትልም፣ ጴንጤም ነው ብለህ አትልም። ባሰረው መስቀልና ባሰረው ጥቁር ክር አይደለም ሰውየውን የምታውቀው። በእርግጥ ነው አሁን አንተ እንዳደረግከው እንደዚህ አሁን ይሄ ያንተ ማለት ነው ያንተ አይነት አሁን እንደዚህ ከዕፀ መስቀል የተሰራ ከእንጨት የተቀረጸ በእንደዚህ አንድ ቀጭን ክር ወይ ደግሞ ወፈር ባለ ክርን ኦርቶዶክሳውያን ወገኖች አብዛኞቹ እንደሚያስሩ ይታወቃል፣ እናምናለን፣ እናውቃለን። ግን ይህንን ሁሉ አስሮ መስቀል አስሮ ጉባኤ ውስጥ የተገኘውን እቻውን እዩ ጋር ያያት አይነት ሴት መስቀል ስላሰረች እኔ ከዚህ በፊት አውቃት ነበር አልክ። መቼ እንደምታውቃት አይዶ ነው እንግዲህ፣ ግን አውቃታለሁ ብለህ ስላልክ አምናሃለሁ። አውቃታለሁኝ እዛ አባል ሆነ አውቃታለሁኝ ብለኸኛል። በውትድርናው ጊዜ በነበርክበት ጊዜ ላይ እዛ ካምፕ ወይ እዛ ጦር ኃይሎች አካባቢ ላይ በነበርክበት ሰዓት ላይ ሆስፒታል አካባቢ ማለት ነው። እችን እህት ታውቃታለህ ማለት ነው። ኦኬ እችት ያኔ ሙሉ ወንጌል እንኳን ብታውቃት ከዛ በኋላ ምናልባት ወደ ኦርቶዶክስ ሃይማኖት ውስጥ ተመልሳ ከሆነ በምን ታውቃለህ? ኦኬ ተመልሳስ ይሄንን አስራ ከሆነ ስለዚህ አሁን ድራማ ብለህ ያልከውን እኔ አሁን አንተ ድራማ መሆኑን ፈተን ያወቅበትን በምንድን ነው ፈተን ያወቅከው ብዬ ስል አንገቷ ላይ ክር አስራ ትናንት ጴንጤ የነበር መሆኗን ማቃት ሴት አንገቷ ላይ ክር አስራ ዛሬ ጴንጤ ቤት ስለተገኘች ነው አልከኝ። እስቲ አሁን ትናንትና ጴንጤ ከነበረች ጴንጤ ከሆነች ካወካት ጴንጤ ሆና ጴንጤ ቤት ክር አስራ እንደምታደርገው እዚህ ጉባኤ መካከል እንደምታደርገው ምንድነው? ከዚህ አሁን አንተ ድራማውን በደንብ ከደረስክበት እዩ ጩፋ ከዚህ አቺፍ ሊያደርግ የፈለገው ነገር ምንድን ነው? ሊያገኝ የፈለገው ነገር እሺ፣ የቀጠና ሁለት ሙሉ ወንጌል አባል ነች ብለኸኛል። እዛ ታውቃታለህ፣ ጴንጤ ነች። አሁን አንተ እንዳልከኝ ልመን። እሺ፣ አሁን የመጣችው ጴንጤ ቤት ነው። ከሙሉ ወንጌል ወደ ክራይስት አርሚ ቸርች መጣ ድራማ በመስራት ምንድነው አቺፍ ልታደርግ የፈለገችው እሷ? እሱም በዚህ በእግዚአብሔር ሕዝብ ፊት ምንድነው ልታገኝ የፈለገችው? ወይ እሱ ምንድነው ሊያገኝ የፈለገው? ጥሩ ጥያቄ ነው የጠየቀኝ። ሁሌም ማነጋገር ፈልጎ ይሆናል። ሁለተኛ ደግሞ ሁልጊዜም እችን ቤተክርስቲያንን ፐርሰናል አታክ ማድረግ የሚፈልጉ ሰዎች አሉ። ስለዚህ ቤተክርስቲያኗን አታክ ለማድረግ ዳይሬክትሊ ሳይሆን በሚሰሩ ድራማ አታክ ሊያደርጉ ይመጣሉ። ቀጥሎ ደግሞ ምን ይጠቀማል ስትል አድናቆትን ያገኛል። ምድራዊ አገልግሎት ላይ የሚቆይ ሰው ድሮም አድናቆትን ነው የሚፈልገው። አለቀ። ስለዚህ ከዚች ልጅ ጋር ሊሰራ የፈለገው የራሱ የሆነ ሀሳብ አለው ማለት ነው።
እንጂ ልጅቷ እርግጥ ያለው ነገርኝ እኮ ይሄው አልኩ እኮ ሁልጊዜ ከሚዲያ ስሙ እንዲጠፋ አይፈልግም። ለምሳሌ አክል አሁን ለአንተ ስማቸውንም አልነግርህ የሆነ ግለሰብ ማነጋገር ይፈልግ ነበር ሚዲያ ላይ ከአሜሪካ መጣት አስባሉ ማንም ቪዲዮ አይሰራበትም። እንደገና ሐዋሳ ሄዶ እንደዚህ ያደረገ ማንም ቪዲዮ አይሰራበትም። ወላይታ ሄዶ ክሩሴድ አዘጋጀ ማንም ቪዲዮ አይሰራበትም። ከአቅሙ በላይ ሲሆን ምን አደረገ? ለሁለት ታቦት ላይ ሲያወሩ ማንም ቼክ አያደርገው። እንደዚህ ማነጋገር የሚፈልጉ ቶፒክ መሆን የሚፈልጉ አገልጋዮች አሉ። ሚዲያው ስለነሱ ብቻ እንዲያራገ የሚፈልጉ ሰዎች አሉ። ስለዚህ ከነሱስ መካከል አንዱ እዩ ጩፋ ነው። ለዛም ነው ኦኬ እነዛን የሚያልካቸው ሁለቱም ወንድሞቼ ናቸው፣ ዮኒና ትዜ ናቸው። ሁለቱም ደግሞ ማንም ቼክ አያረጋቸው ቶፒክ መሆን የሚፈልጉ አድምጠኝ። ሁለቱም ደግሞ በዓለም ላይ የአበሻ ቋንቋ አማርኛ ቋንቋ መናገር የሚችል ኢትዮጵያዊና ኤርትራዊ ዮናታን አክሊሉና ወንድማችንን ዘማሪ ፓስተር ትዝታ ሳሙኤልን የማያውቅ አበሻ የለም። ሶሻል ሚዲያ ለእውቅና ከሆነ ሁለቱንም ወንድሞች እንደ አሁን ይህንን መታወቅ እንፈልገው ነው ብለህ ካልከኝ አንተ ስማቸውን አልጠቀስክም፣ ግን ያወሩት ሁለቱም ወንድሞቼ ናቸው። ለእውቅና ከሆነ ዮናታን አክሊሉን የማያውቅ ሚዲያ የሚከታተል የማያውቅ ኤርትራዊና ሚዲያ የሚከታተል የማያውቅ ኢትዮጵያዊ የለም። አይደለም ኦርቶዶክስ፣ አይደለም ካቶሊክ ወንጌላውያን አማኞች ክርስቲያኖች፣ አይደሉም ሙስሊም፣ አይደለም ሌላ ቤተ እምነት እንኳን ያለው ሰው በሙሉ ሁለቱንም አገልጋዮች ያውቃቸዋል። ለሚዲያ አዲስ አይደሉም። ለአማርኛ ቋንቋ ተናጋሪ ለኢትዮጵያውያንና ለኤርትራውያን ሁለቱም ወንድሞች አዲስ አይደሉም። አሁን እንደው ለእውቅና ፈልገው ነው ብለህ ብትል ምኑን እውቅና? በሰው ዘንድ ለመታወቅ ከሆነ ዮናታን አክሊሉ የማይታወቅ ሰው ነው እንዴ? ቆይ ትዜ ይህንን ነገር እንደዚህ አውርተን ከዚህ የበለጠ መታወቅን እንፈልግ ብሎ ወይ ደግሞ ትዝታው ሳሙኤል የማይታወቅ ሆኖ ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ሕዝብ በሙሉ ትዝታውን የማያውቀው አለ? በዝማሬ የማያውቀው አለ? በአገልግሎቱ ማንም የለም። ስለዚህ ለእውቅና የፈለጉ ሰዎች አይደሉም። ኦልሬዲ አታቁኝ እንኳን ብለው ቢሉ እነዚህ ኦልሬዲ የታወቁ ሰዎች ናቸው። የሚዲያ ሰዎች ናቸው። ፐብሊክ ፊገር ናቸው። ሁለቱም ማለት ነው። ለሚዲያ ወይ ደግሞ ለኢትዮጵያ ሕዝብ ሁለቱም የሚታወቁ ወንድሞች ናቸው። ስለዚህ ያንን በታቦቱ ላይ ሲናገሩ ሪያሊቲውን የተናገሩት እውነቷን ሀቋን ነጥብ ላይ ነው የተናገሩት። እና ግን እኔ አሁን ያልኩ እዩ ከዚህ ኤርሚዬ ግን እኔ እውቅና አይደለም ያልኩት። አሁንም አልተረዳኝ ከሆነ አላውቅም፣ ወይ አማርኛችን ላይ አልተግባባን ከሆነ አላውቅም። እኔ እውቅና አላልኩ። እውቅናማ ማንም ሰው እየታወቀ ነው ያለው። ሚዲያው ላይ ግን ማነጋገር ይፈልጋል። ምንድነው ማነጋገር የፈለጉት? የተናገሩት እኮ ነው አይደለም ማነጋገር። ሁሌ ሚዲያው ስለነሱ እንዲያራገብ ይፈልጋሉ። በቃ የሆነ ነገራቸው ማንም ግን ቼክ አያደርጋቸውም። አሁን ለምን ቢባል የወረደ ሰው ወርዷል። እኔ አሁን ከኔ በታች የሆኑ ሰዎች የፈልግ 1 ሚሊዮን ጊዜ እየተዘባደዱ ባያቸው ቼክ አላረጋቸውም። እነሱ ይጫጩ እንጂ ቼክ አላ ልክ ስላያቸው እኮ መስሎኝ ታምዬ የምታወራኝ አይደለም። ማነጋገር ስለሚፈልጉ ማንም ቼክ አያረጋቸው፣ ማንም መልስ አይመልስላቸውም ነው። እኔ እናንተ እኮ አነጋገሩ እኔ ወንድሞቼ ናቸው። እኔ አይቻቸዋለሁኝም ደግሞ ሁለቱም የምደውላቸው ወንድሞቼ ናቸው። ኦልሬዲ ግን አይታቸው ነው እኮ አሁን ስላያቸው መነጋገሪያ ከሆኑ አሁን እዚህ እኮ በ1300 ሰው ፊት መነጋገሪያ ኦልሬዲ ሆኑ ስላያቸው ነው ራሱ ምታናይ። አይ ረቢ አልገባም። እኔ ያልኩ ሀሳብ አልገባም። ይሁን እሺ፣ ያ ነው ብቻ። ዞሮ በደንብ ነው የገባኝ እንዴ፣ በደንብ ነው የገባኝ። አይ ካልገባም ይሁን እሺ። ዞሮ ግን ሀሳቡ ምን ልልህ እንደሆነ ገብተዋል። አሁን እኔ ለገባኝ እውነት መታውን ዛፍ ላይ ኪዳነ ምሕረት ታየችው ብትለኝ አላየው። ሚዲያ ላይ አንተ ማየት አይጠብቅብህም። ለምንድን ነው? አዎ እኔ አይደለም አንተ ወደ ቶፒክ ስትመጣ አላየው። ለምን አታምነሙ? ይሄ ደግሞ የኔ ጉዳይ ነው። አሁን ጉዳዩ እኔ ስለ ክርስቶስ ኢየሱስ መዳን ወይም ደግሞ ዓለም ሲያወራለት ስለሚጣፍጠው ስም እየተጨነኩኝ ዛፍ ላይ ስለታየው ተአምር ብነግርህ ባልነግርህ፣ አሁን ይሄ ተአምር እንኳን እውነት ሆኖ ቢሆን አንተ ወደ ኦርቶዶክስ አትመጣም። ሊያመጣ የሚችለው እውነት ክርስቶስ የተባለ አለ፣ እሱም ላይ መነጋገር ነው ሊያመጣ የሚችለው እንጂ እኔ ቢሆን ታየ ብልህ ትመጣለህ እንዴ? አትመጣም እኮ ቢሆን እንኳን። እሺ ወደ እሱ እስቲችን ቪዲዮ ላሳየህ። ሚዛናዊ ሰው እንደሆን በደንብ እስቲ ይህን ቪዲዮ ላሳየህ።
ከዚህ ቪዲዮ እስኪ የሆነ ነገር እንበል አብረን እስኪ በዚህ ጉዳይ ላይ የእዩ ጩፋን እንደዛ ብለሃል። ኦኬ ይሄንን እስቲ ካሜራ 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 ክፈት ኤርሚያስ። እሺ ኦኬ ይሄን ልጅ ታውቀዋለህ? ይሄን ልጅ ተሚ ሚዩት ነህ ተሚ ሚዩት ነህ። ተሐድሶ ስለሆነ እኔ ቦልኬዋለሁ። እኔ ቤት ብሎክ ነው ተሐድሶ ነው። እሺ ጥቁር ክር ያሰረ ተሐድሶ ነው ቦልኬዋለሁ። ኦኬ እሺ እንስማ ውስጥ ምን ይላል? ተነስ። ወይኔ አቤት When the pay say, I'm a big beast in a way to be no primate. It's a taser. Me flack. I'm a rapenza. To get a more shiki up for mesa. And a more fat. And a ስንት ዓመት ተጫወትክበት? ላሽ በላ ምንድነው ላሽ? ላሽ አታውቅም እንዴ? አላውቅም። አራዳ ቋንቋ አላውቅም። አታረፍማ። ብዙ ሰዎች እንደዚህ አይነት ቪዲዮዎችን ሲያይ የፕሮቴስታንት ወይንም ደግሞ የሌላ ቤተ እምነት ከሆነ አቤት ድራማቸው አያልቅም፣ ስንት ተከፈላቸው ደግሞ ውይ እንደዚህ አይነት ድራማ እኮ ተባኖበታል ይላል። ነገር ግን በተቃራኒው ቪዲዮ የኦርቶዶክስ ከሆነ አቤት የዚህ አባት ጸጋ፣ አቤት ደስ ሲሉ፣ መቼ ነው የምናገኛቸውን እነዚህን አባት። በነገራችን ላይ በክርስትና እምነት ወይንም ደግሞ በመጽሐፍ ቅዱስ የእሱን ተውና ታሜ የመምህር ግርማን አገልግሎት ትቀበላለህ? አልቀበልም። ለምን? አይ ኦርቶዶክሳዊ ስርዓት ስላልሆነ አልቀበልም። ለምን? የኦርቶዶክሳዊ ስርዓት አይደል እንዴ? በሀገር ውስጥ አሁን ለምሳሌ ይሄን ሳወራ እኔ አልቀበልም ብያለሁ። ይሄን ካልኩ አልቀበልም። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክሳዊ ስርዓት አለው፣ ልክ አለውና እኔ ከአገልግሎታቸው መካከል ከማይቀበሉ ሰዎች መካከል አንዱ ነኝ። ስለዚህ ምንም አይነት አገልግሎት ከእሳቸው አትቀበልም? ውይ ምንም ነገር አልቀበልም። እሳቸውንስ መሰል ከሆኑ አጥማቂያን ከየትኛውም አጥማቂያን ከየትኛውም እንትኖች አገልግሎታቸውን አልቀበልም። አባ ዮሐንስስ የሚባለው የወንቅ እሸት ገዳሙ አላቃቸውም። እሳቸውንም ድንገት እንደዚህ ታሳየኝ አላቅም አይደል የሚባለው? ታውቃቸዋለህ? አሳየኝና እሳቸውንም እከሌን ታውቃቸዋለህ በለኝ። አሁን አባ ግርማን በቪዲዮ ስላመጣ ነው። እኔ እኮ የምኖረው እኮ አዲስ አበባ። እሺ በቃ በየገዳሙ እኮ አልዞርም እኮ ያሉትን አባቶችን ሁሉ አላውቅም። አይ እንደዛ ስለጀመርክ ብዬ ነው። አባ እኮ አሁን አንተ አባ ዮሐንስ ምናምን ስትለኝ እኔ አሁን አንድ ሰውዬ ተነስቼ ዓለሙን አይተንፍስ የዘላለም ተራራ ዓለም አቀፍ ቸርች ባለራዕይና መስራችን ታውቀዋለህ ብለህ አታውቀውም እኮ አንተ። እሺ ይሄን ሰውዬ ማለት ነው አገልግሎታቸውን አይቼው አላውቅም። አገልግሎታቸውን ካሳየኝ አላውቅም እንጂ እኔ አላውቃቸውም። ነው የወንቅ እሸት ገዳሙ አታውቃቸው? አላውቃቸውም። እሺ አባ ዮሐንስ የሚባለው ይሄን ሰውዬ አታውቀውም? አገልግሎትን አላውቃቸውም። በባለፈው አሜሪካ ሀገር ወጥተው እንደውም ምንድነው እንዲሁም እንድታምነኝ ቪዲዮ አብርቼ ልንገርህ። አላውቃቸውም። አይ ችግር የለም። እኔ ቪዲዮ ባታበራ ማምናለሁ። መልስ ራሱ የግድ ወቃቸው ቢያለ ኤንወይ። ስለዚህ የአባ ዮሐንስ መሶሪ የግርማ ወንድሙ የመምህር ግርማ ድራማ ነው ድራማ አይደለም ብዬ ልልህ ነበረ። ግን ይሄ ወንድም ቅድም ያሳየኸው ልጅ የተናገረው እኔ እንግዲህ ኦርቶዶክሳዊ መሆኑን የማውቀው አንተ ግን ተሐድሶ ነው ብለሃል። እዛ ውስጠኛ ሆነ ብሎክ ነው። እኔ ቦልኬዋለሁ ተሐድሶ ስለሆነ። ሁል ቀን እውነት የሚያወራ ሰው እዛ ቤት ብሎክ ይደረጋል። እኔ አሁን ብሎክ ያደረገው ምንድን ነው? እኔ ልጁን ስለማላውቀው አልከራከርለትም። ግን የእዩ ጩፋ ያመጣውን የእሱን ድራማ ነው ብለህ ያልከውን አንተ ልጅቱን አውቃታለሁ ነው ብለህ ያልከው እንጂ ኦኬ ትልቁ ላይ ላድርግ። ልጅቱን አውቃታለሁኝ ሙሉ ወንጌል ስለነበረች አውቃታለሁኝ በዛ ቀጠና 2 በነበርኩበት ጊዜ ብለህ ስላልክ ኦኬ ያን ልታውቃት ትችላለህ። ከዛ አሁን እዩ ጋር ተገኝታ ግን እንደዛ መናገሯ ድራማ ያስባለው ክፉ መንፈስ ሳይሆን ራሷ ሴትዮዋ ነች ያወራችሁ ነው። እሱ አይነት አወራር ግን ከሆነ በምንድን ነው የመዘንከው ብዬ መንፈሳዊ ነገርን በመንፈሳዊ ነገር የምትመዝነው መንፈሳዊ ነገርን በአይምሮ በማይንድህ መዝነው የምትናገረው ነገር አይደለም።
መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየተን ብሎ ስለሚል በምንድን ነው የመዘንክበት ሚዛን ምን ነበር ብዬ የምልህ አይ ድሮ አውቃታለሁ ነው ሚዛኔ ድሮ አውቃታለሁ ነው። ይኸው ልበልክ አጋንንትን ኢንተርቪው ያደረገ አጋንንቱ እየተቀላመጠ የኔ ጌታ እያለ እያወራ ኢንተርቪው ያደረጉ ነቢያቶች ወይም ደግሞ ሐዋርያቶች አሉ። ኤርሚ አላውቅም መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ፕሮቴስታንቶች መጽሐፍ ቅዱስ ውስጥ ዘልየው ሊሆን ይችላል። ድንገትም ከሆነ አጋንንትን ኢንተርቪው ያደረጋለ ሐዋርያት መካከል ተሜ ነገርከኝ። አሁን አንተ የመጀመሪያው መስፈርትህ ሴትዮዋ ድራማ መስራቷን ያወቀው የሙሉ ወንጌል ቤተክርስቲያን አባል መሆኗን አውቃታለሁ ነው። ከዛ ጥቁር ክራ ስራ ክራይስት አርሚ ቸርች በመገኘቷ ጴንጤ ሆና ከእዩ ጋራ ድራማ በመስራት እዩ ደግሞ ያው ከሚዲያው ላይ እንዳይታጣ ስሙ ለማድረግ ነው እና ይህን ደግሞ አይነት የተጠናወታቸው ሁለት ሰዎች አሉ ብለህ ስማቸውን ባትናገርም ሚዲያው ላይ እንዳይረሱ እንዳይጠፉ ግን ማንም ዞር ብሎ ያያቸው የለም ብለህም ደግሞ ስማቸውን ባትጠቅስም ስትናገር ስለ ወንድሜ ስለ ፓስተር ትዜና ስለ አገልጋይ ዮኒ ስትናገር በቃ ሚዲያ ላይ ላለመታጣት ላለመረሳት ብለው የሚያደርጉት ነገር ነው ወይ ደግሞ ችን ቤተክርስቲያን አታክ የሚያደርጓት ምናምን ነገር ብለህም አልክ። ስለዚህ እዩ ጩፋም ቢሆን አይደለም ጴንጤ ኦርቶዶክሳውያን ሁሉ ጭምር ያውቁታል። ኦርቶዶክሳውያን ጭምር ያውቁታል። አሁን እዩ ጩፋም የምታወቅ ችግር ኖሮበት ነው ብዬ ነው አልልም። ይሄንን እንደዚህ የሆነው ድራማ ነው ብለህ ያልክበት ምክንያት አንተ ሙሉን ቪዲዮ አላሳየህንም። አሁን ለምሳሌ ክፉ መንፈስ ነው አዞታል። ክፉ መንፈስ ስለሆነ ነው ያዘዘው ማለት ነው። ውጣ በኢየሱስ ክርስቶስም ብሎ ካለ በኋላ ቀጥሎ ያለውን ቪዲዮን ግን አላመጣው። ወጥቶ ይሆን ወይ አልወጣ ይሆን ወይ ሲወጣ ክፉ መንፈስ ከዛ በኋላ ሴትዮዋ ወደ አይምሮ ስትመለስ በአይምሮ የሆነችና በመንፈስ ስትሆን የምትናገረውና የምታደርገው ሁለቱ ለየቅል ስለሆነ ይህን ደግሞ በጥቂቱም ቢሆን ታውቃለህ ብዬ አስባለሁ። በጌታ በነበርክበት ሰዓት ላይ አንተ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ገሰሰ ከሰዎች ላይ አስወጥተህ አታውቅም? ተሚ በጌታ በነበርክበት ጊዜ ያኔ ነው ያልኩህ። ያኔ በጌታ በነበርክበት ጊዜ እኮ በጌታ ልክ ስለሚመጣው በቃ ኢየሱስ ያልመጣው አዲስ ሴጣን ድራማ እየሰራህ ነበር ማለት ነው። ያኔ አንተ በምስር ክርስቶስ ቤተክርስቲያን በጌታ ኢንተርቪው ግን አላደረኩትም። ኢንተርቪው አላደረኩትም። ማነው ብለዋል? አጣራዋለሁ፣ አዟለሁ፣ ይወጣል። ማነው ብለህ አታውቅም? ስም ማነው ብለህ ጠይቀው አታውቅም? ለምን እለዋለሁ? ጌታ ያውቀዋል። ጌታ ያውቀዋል እንዴ? ኢየሱስ ክርስቶስ የማይመታውና ያልመታው አዲስ ሴጣን አለ እንዴ? ማነው? ምንድን ነው? ስለ አዲስ ሰይጣንና ስላለመሆን አይደለም። ግን አንተ ስምህ ማነው ብለህ ጠይቀው አታውቅም ወይ? ክፉ መንፈስን ከሰዎች ላይ ያኔ በጌታ በኢየሱስ ክርስቶስም ስታዘው ሲወጣ እኮ ማን ምናምን አልልም። ለምን መሰለም አልለው። ኢየሱስ የማይመታውና ያልመታው አዲስ ሴጣን የለም። ላቀው የምፈልገው አዲስ ሴጣን ስለሌለ ሰይጣን ከስም ሁሉ ስም በላይ ድንቅ ስም አለ። ሊመታው ሊያሸንፈው የሚችል ኢየሱስ ይባላል። ውጣ ትለዋለህ፣ ይወጣል። በቃ አለቀ። ማንም የጋብቻ ጥያቄ ነው የምጠይቀው መናፍስቱ ልክ ነው። እሱ ብዙ ኢንተርቪው የሚያደርጉትን እንደዛ ያድርግ እያልኩ አይደለም። ግን አሁን አንተ በጌታ በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስ ስም ብለው ክፉ መንፈስ ማኒፌስት አድርጎ ወጥቷል ከሰዎች ላይ ማለት ነው። ሚዩት ነታል ይወጣል። በኢየሱስ ኢየሱስ የማይመታው አዲስ ሴጣን የለም እኮ አልኩ። ኢየሱስ የማይመታው ኢየሱስ የማያውቀው አዲስ ሴጣን የለም። አዎ ወጥቷል አልኩ እኮ መለስኩልህ። ግን ይሄንን በጌታ በኢየሱስ ክርስቶስም ብለህ እርኩስ መንፈስ ያኔ በጌታ በነበርክበት ሰዓት ላይ በቸርች ስታገለግል እርኩስ መንፈስ በጌታ በኢየሱስ ክርስቶስም ብለህ ስትል ከሰዎች ላይ የወጣውን ያስወጣውን የጌታን የኢየሱስ ክርስቶስን ስም የጴንጤዎች ኢየሱስ ሌላ ሐሰተኛው ኢየሱስ ነው ስትለው ነበር። በሐሰተኛው ኢየሱስ ስም ነው ማለት ነው ያን ያስወጣው። ኢንተርቪውን ሙሉ ለሙሉ ሰምታል። የኔ ኢንተርቪው ኤርሚ ከሶፊ ጋር ያደረኩትን ከሶፊ ጋር ያደረግከውም ሳይሆን ያኔ የ34 ዓመት ፓስተር ምናምን ነገር የተባለውን እሱንም ሰምቼዋለሁ። እሱንም ሰምቼዋለሁ። ላይቭን ከፍቼ ተናግረሃል። እሱን ተናግረሃል። እሱንም ሰምቼዋለሁ። የሶፊን ሙሉ ለሙሉ በቃ ከሶፊ ጋር ስናወራ እኔ አሁን ሰው በገባው በተረዳው በዚያ የጴንጤዎች ኢየሱስ ቆይ
በጣም ብዙ ጊዜ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው እያልክ ስትናገር ትሰማለሁ። ስለዚህ ልዩ ኢየሱስ ስታመልክ ነበር የነበረው ማለት ነው በምስር ክርስቶስ ቤተክርስቲያን። አንድ ቆይ ልብ በል። ሁለተኛ አንተ ፓስተር ባትሆንም የመድረክ ላይ ሰባኪዎች እንደሆንክ የተወሰኑ የሚያሳዩ ቪዲዮዎችን ሁሉ ጭምር ታለቀው አንተም ስትናገር እናውቃለን። ስትናገር እኔ በጌታ በነበርክበት ሰዓት ላይ ስታወራ አገልግሎት አለ ብለህ ስትሄድ ሁሉ አውቃለሁ። የመድረክ ላይ ሰባኪ ነበርክ ማለት ነው። መድረክ ላይ ወጥተህ ታገለግል ነበር ማለት ነው። በተጠራበት በተጋበዝበት ቤተክርስቲያን ሄደህ ተዘዋውረህ ታገለግላለህ። ስታገለግል ግን በጣም የሚገርመው የፕሮፌቲክ ወርድ ሁሉ ጭምር ታመጣ ነበር አይደል? ትንቢታዊ ሜሴጆችን ሁሉ ታመጣ ነበር። በልሳን ትጸልይ ነበር። የሚጠቅም ነገር ይኖራል። በደንብ ፕሮፌቲክ ወርዶች ታመጣ ነበር። ትንቢታዊ ሜሴጆችን ታመጣ ነበር። የሰራዊት ጌታ እግዚአብሔር እንደዚህ ተናገረ ይበለ ኢቭን ቦንኬ ወንድማችን ወንጌላዊ ቦንኬ እሱ በመጣ ሰዓት ላይ ኢትዮጵያ ውስጥ ጋር ምን ያገናኘዋል? ያ ታላቅ እግዚአብሔር ሰው አንድ ጊዜ ይጠቅማል። ኤርሚ ላውራ። አዎ ይጠቅማል። ለምን እኔ በመለስልህ ተመስገን ወዳለበት እውነት ያመጣሃል። አሁን እኔ ተመስገን ወደሚመጣው እኔ ጥያቄ ነበረ ድምፅ ትሰማ ነበር የሚሉ ነገሮች ለአንተ ይጠቅመዋል። ጥያቄ ለምን አታስጨርሰኝም? ታሜ በጌታ ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ታላቅ የእግዚአብሔር የወንጌል አገልጋይ፣ ዓለም አቀፍ የወንጌል አገልጋይ ሪቨረንድ ቦንኬ፣ ወንጌላዊ ቦንኬ እሱ መጥቶ ኢትዮጵያ ውስጥ መልእክት ከተናገረላቸው ህፃናት መካከል አንዱ አንተ እንደነበርክ ራስ ስትናገር ሰምቻለሁ። ማይኩን ክፈተው ተሚዬ፣ ንገረኝ። ምን ነበር ያለ የእግዚአብሔር ሰው? ይሄ ለምን መሰለህ ምን ነበር ያለ ያ እግዚአብሔር ሰው? ምን ነበር ያለ ያ እግዚአብሔር ሰው? ይኸውልህ አንድ ጊዜ ካለ አሁን ቶፒኩ እንደ ቶፒክ ኖ ምን ነበር ያለ ያ እግዚአብሔር ሰው? ለምን ኤርሚ በነበር አይደለም። አሁን ወዴት እንደሚሄድ ነገሮችን እኮ ስለማውቅ እኮ ነው ኤርሚ። አሁን ምን አለ መሰለህ አሁን ሁኔታዎች እየጠየከኝ ያለው ጥያቄዎች ወዴት ሊሄዱ እንደሚችሉ አውቃለሁ። እኔም ደግሞ ከምወደውን ቤተሰቤም ሆነ ከምወዳቸው እኔን ካሳደጉ ፕሮቴስታንት ታላላቅ ወንጌላውያን፣ ታላላቅ ሽማግሌዎች፣ ታላላቅን እንደ እናት የሆነ ያሳደጉኝን የቤተክርስቲያን እናትና አባቶቼ ማስከፋት አልፈልግም። አሁን እኔ መልሱን መልሰው ነበር እንዴ እንድትመልሰው ነው ግን ሳወራው ነገርን ሁሉ በልክ አድርጌ ማውራት ፈልጋለሁ አልኮ። ለምን መሰለህ የምመልሰው መልስ ላንተ አይደለም። ያሳደጉኝን ታላላቅ እናትና አባቶቼ አሁን ላይ ያሉትን እንደሚያስከፋ ስለማውቅ ነው። ደግሞ የምመልሰው የእግዚአብሔር ሕዝብ ተሚዬ ያንን መልስ መልሼ እነሱን ከማስከፋ በእውነት በህይወቴ የምኖረውን ክርስትና ሰው ተረድቶ ቢመጣ ደስ ይለኛል። ለምን መሰለህ እኔ አሁን አንተን ብጠይቅም አትመልሳቸው ነገሮች ይኖራሉ። ኦርቶዶክስ ነበርኩ ብለህ ዲያቆንም ነበርኩ እንደዚህም ሳደርግ ነበር ብለህ ስታወራ እኮ ሰምቻለሁ። አብረን ሆነን አሁንም ስታወራ ሰማለሁ። ግን ፐርሰናል አሁን አንተ ልክ እንደጠየቀኝ ያንኑን ሀሳብ አንስቼ በጠይቅህ ላትመልሰው ወይም ደግሞ እኔን መጠየቅ ያለብህ ነገር ካለ ጠይቀኛለህ። እኔ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ኢየሱስ ሐሰተኛው ነው አውሬው ነው ብዬ ተናግሬ ከሆነ እሱም ቪዲዮ ታመጣና ታሳየኝና የለም አይደል ተምዬ፣ በቃ እኔ ደግሞ እኔ አሁን ልጠይቅ ይህን ምክንያት የሆነኝ አንደኛው ነው ሳይሆን አንተ ያለህበት ሐሰተኛው ነው ሚንስ እኮ ልነግርህ እኮ ነው ኤርሚ። አንተ ታወራ እንደ እኔ አላወራም ተምዬ። ኦኬ ላውራና ከዛ ታወራለህ። አንተ የእኛን የወንጌላውያን አማኞች የምናምነውን ኢየሱስን ሐሰተኛው ነው ብለህ ስትናገር አውሬው ሐሰተኛው ነው ልዩ ኢየሱስ ነው ሐሰተኛ ነው ብለህ ስትናገር ወደ ኦርቶዶክስ ከሄድክ በኋላ ብዙ ጊዜ ትደመጣለህ። ኦኬ ችግር የለውም። ይህንን ብለህ ያልከውን ግን ጌታ ስሙን እየጠራህ በቆምክባቸው አብያተ ክርስቲያናት መድረኮች ላይ ስሙን እየጠራህ በስሙ አጋንንትን ስታስወጣ ነበረ። ግን ተዘዋዙረ ባገለገልክባቸው አብያተ ክርስቲያናት በመሰረት ክርስቶስ ቤተክርስቲያን አገልግለህ ከነበረ፣ በሙሉ ወንጌል ማገልገለ ከነበረ፣ በሌሎችም አብያተ ክርስቲያናት ላይ ተጠርተህ በክፍለ ሀገርም በአዲስ አበባ ውስጥ ማገልገለ በነበርክበት ከደብረ ዘይት ከተማ ጀምሮ
በጌታ በኢየሱስ ክርስቶስም እርኩስ መንፈስን ከሰዎች ላይ እየገሰጽ ታስወጣ እንደነበረ አሁን ይኸው ራሱ እንኳን አልካድክም። አዎ አስወጥቻለሁ አልከኝ። ግን ያን ያስወጣኸውን ኢየሱስን አሁን እርኩሱ ኢየሱስ ነበር ነው ያልከው። ሐሰተኛው ኢየሱስ ነው ያልከው። የመሰረተ ክርስቶሱ ማለት የጴንጤው አጠቃላይ ማለት ነው። አንተ መሰረተ ክርስቶስ ቤተክርስቲያን ስለነበርክ መሰረተ ክርስቶስ ደግሞ የኛ ስለሆነች መሰረተ ክርስቶስን ስትመታ ሙሉ ወንጌልንም ቃለ ሕይወትንም መካኒሱ ሁሉንም ወንጌላውያን አማኞችን በሙሉ ነው የምትመታው። ኤርሚያስንም በረከትንም ሁላችንም በግልም እንደ ማህበርም እንደ ቤተክርስቲያን በሙሉ ነው የምትመታ። ምክንያቱም መሰረተ ክርስቶስ የክርስቶስ አካል ስለሆነች ማለት ነው። አንተ በዛ ቤተክርስቲያንም ይሁን በሌሎች ቤተክርስቲያን በመድረክ ላይ ቆመህ በጌታ በኢየሱስ ክርስቶስ ስም እልሃለሁ ውጣ ብለህ እርኩስ መንፈስን ከሰዎች ላይ ስታስወጣ እንደነበረ አልካድክም አሁን ማለት ነው። እኔ አሁን ጥያቄ ዛሬ እርኩስ ነው ብለው ባልከው ትናንትና ግን ቅዱስ ሆኖ አጋንንት ከላዩ ላይ በሚያስወጣ ከላያቸው ላይ በሚያስወጣ ቅዱስ ስም ላይ ይሄን ለመናገር እንዴት ደፈርክ? ትናንት ቅዱስ ነበረ፣ አሁንም የራሱ አዲስ ሰይጣን የለም። የትናንትናው ኢየሱስ ነው ያስወጣው፣ ልክ ነው ብለህ ስትለኝ ነበር። ታዲያ ይህንን ኢየሱስን እንዴት ደፍረህ ሐሰተኛ ነው ልትለው ቻልክ? የጴንጤዎች ኢየሱስ ሐሰተኛ ነው ብለህ እንዴት ልትል ቻልክ? ወይስ ዳንሳ ልሳን ነው? አይደለም፣ እሱ አይደለም። ይኸውልህ ብናገር ኤርሚዬ አልኩ። እኔ አሁን ልጨርስ ስላልከኝ ነው እንዳልናገር የሚያደርጉኝ ነገሮች ስላሉ አሁን እኔ በትችት በነቆራ በተለያዩ ነገሮች ወንጌልን መስራትን አልፈልግም። ገብቷል? የገባኝን እውነት በገባኝ እውነት መናገር ነው። ከጥላቻ የወጣ እውነተኛ የሆኑ ሀሳቦችን መናገር ነው። ለምን አልክ የሚለው ሀሳብ ወዴት እንደ አሁን መነሻው አሁን የጠየቀኝ ጥያቄ ተነስተ የፕሮቴስታንቶች ኢየሱስ ለየት ያለ ኢየሱስ ነው ብለህ በጠይቀኝ ኖሮ አዎ ብዬ መልስልሃለሁ። ሐሰተኛው ነው እኮ ነው ያልከው ተሚል። አዎ ብዬ መልስልሃለሁ። ከዛ በኋላ አብራራልሃለሁ። አሁን ግን አንተ ግን ስጠይቀኝ ግን የጠየቀኝ ራሱን የቻለ ሀሳብ አለው። ወዴት ይሄዳል? ከትውልድ ጀምሮ እስከ እድገት ድረስ የነበረውን ሀሳቦችን ይዞ ይሄዳል። ልክ እንደዚህ ነው። ኦርቶዶክስ አንተ እኔ ብጠይቅ የማትመልሳቸው ጥያቄዎች አሉ። ቆይ እሱን ትጠይቀኛለህ ተሚ። ይሄኛው ለምን አትመልስልኝ? ለምን ይሄኛውን አትመልስልኝ? ይህንን የማልመልስበት ራሱን የቻለ ወይ ተነጋግረን በውስጥ የሆነ ጊዜ አሁን ጊዜው ስላልሆነ ግለሰቦችን ስለምታስከፋ ነው ወይስ ቤተክርስቲያን ስለምታስከፋ ነው ተሚ? ጥንቃቄ። ለምን ክርስቶስ የሞተው እኮ ለእያንዳንዱ ሰው ነው እኮ። ለምንድን ነው አሁን ይሄን እዚህ ጋር የማትመልሰው? አስከፍቼ ወንጌል አልሰራም። ስለዚህ የጴንጤው ማህበረሰቡን አይደለም ማህበረሰቡን ምናምን ሳይሆን በቃ አለ ማስነካት የማትፈልገው ትውልድ እናትህንና አያትህን እሱ ብቻ አይደለም። እኔን ያሳደጉኝ ብዙ ወንጌላውያን አሉ ኤርሚ። እኔ ድፍን መቂ ላይ ሙሉ ወንጌልም ሆነች መሰረተ ክርስቶስም ሆነች ገነት ቸርችም ሆነች መካነ ኢየሱስም ሆነች ማንም ሆነች እዛ ያለች ባፕቲዝም ሆነች የትኛውም አጥቢያ ያሉ መቂ ላይ ያሉ እኔን ያሳደጉ ናቸው። ገብቷል? ስለዚህ የትኛውንም እንደዚህ ብለህ ስትናገር እነሱ አሁን አልተከፉም? አሁን ያውልህ ትክክለኛ ጥያቄ እኔ የፕሮቴስታንቶች ኢየሱስ የተለየ ኢየሱስ ነው ካልከ የተለየ ካልሆነ በቀር እንዴት ወደዚህኛው እመጣለሁ? ኦኬ የተለየው ኢየሱስ እኔም እኮ ብግት አሁን ታደተኝ የተለየ ኢየሱስ ነው ብለህ ስትል የተለየ ኢየሱስ የመጣሁት አድምጠኝ ተሚ የተለየ ኢየሱስ ነው እኮ ብለህ ስትል ሐሰተኛው ነው። የተለየ ኢየሱስማ ነው እኮ አሁን ሐሳቡን እንደ ሐሳብ ትምህርቱ ላይ እንሂድበት ካልከኝ ደስ ይለኛል። በደስታ ኦኬ እንሄድበታለን። ግን አላስወራ አልከኝ እኮ እኔን እኮ አላስወራ አልከኝ እኮ ግን ከማህበረሰቡ እንውጣና ትምህርቱ ላይ እናውራ። ከማህበረሰቡ የማንወጣበት ምክንያት ማህበረሰቡ ሁሉ ጭምር እኔን ጨምሮ ማለት ነው እኔን ጨምሮ ከ35 ሚሊዮን በላይ የሚሆነው የወንጌላውያን አማኞችን ቢያስከፋን ሊያስከፋን የሚችለን ነገር ተናግራል ማለት ነው። አያስከፋንም እንጂ ምክንያቱም ለምን በለኝ። ቆይ ታሜ ላውራና ከዛ ታወራለህ። ከ35 ሚሊዮን በላይ የሚሆነን የወንጌል አማኞችን እኔን ሁሉ ጨምሮ ቢያስከፋን ሊያስከፋን የሚችለውን ነገር ተናግረሃል። ግን በተናገርከው ነገር ማንከፋው ለምንድን ነው በለኝ። አንደኛ የምናምነው ኢየሱስ ማን እንደሆነ እኛ ማወቅ ብቻ አይደለም ለሚጠይቁን ሁሉ ጭምር ሰብከንም አስተምረንም ማሳወቅ የምንችል ሰዎች ነን። ኢየሱስ ማን እንደሆነ ማለት ነው። መሰረተ ክርስቶስ ቤተክርስቲያንም ሌሎችም ወንጌላውያን አማኞች የምንጠራው ኢየሱስ የምናገለግለው ኢየሱስ
አንተም ህሊና ያውቀዋል። ማን እንደሆነ ታውቀዋለህ። ማን እንደሆነ ስለምታውቀውም ነው ያኔ በዛ ቤተክርስቲያን በእኛ ጋር በነበርክበት ሰዓት ላይ እርኩስ መንፈስን መድረክ ላይ ወጥተህ በምታገለግልበት ሰዓት ላይ ውጣ ብለህ ስትለው ከሰዎች ላይ ጮሆ ይወጣ ነበር። ጮሆ የወጣው በልዩ ኢየሱስ ነበር ለካ ማለት ነው። አሁን አንተ ወጥተህ ልዩ ኢየሱስ ነው ብለህ ስላልከን ማለት ነው። አይ ቅዱሱ ኢየሱስ ነው ብለህ ካልክ ክፉ መንፈስ በክፉ መንፈስ እንደሚሰራ ታውቃለህ ኤርሚ? ስለዚህ ታውቃለህ? አውቃለሁ። የክፋት ሃይራርኪዎች አሉ። ለምን መሰለህ አሁን እኔ አሁን ብናገር አልኩ። አሁን መነሻ ላይ ነው ጥያቄ ላይ ስህተት ይፈ ኦልሬዲ እኮ ተናግረዋል እኮ ተሜ። ቆይ ወንድሜ አዳምጠኝ ኤርሚ። ፕሮቴስታንት ቤት ላይ ያለው ኢየሱስ ልዩ ኢየሱስ ስለሆነ ነው ወደ እውነተኛው ኢየሱስ የመጣሁት ብዬ አሁንም በድፍረት እናገራለሁ። ይህን ስናገር ልዩ ኢየሱስ ስለሆነ ነው። መንፈስ በመንፈስ ይወጣል፣ ሐሰተኛው ኢየሱስ ነበር ብዬ ነው ማምነው። አሁን ግን ያንተ ጥያቄ ግን ሲመጣ ግን እንዴት ሆነ ነው። ያንተ ጥያቄ ሲመጣ ከልጅነት ጀምሮ ነው የመጣው። ከቤተሰብ ጋር የተያዘ ነው የመጣው። እዛ ጋር አብረው ካሳደጉ ሰዎች ጋር ነው አብረው የመጣው። ያ የመጣው ነገር አሁን ላይ ለመመለስ ዝግጁ አይደለሁም ያልኩበት በስሜት የምነዳ ሰው አይደለሁም ለሚባል እግዚአብሔር ራሴን ሊቆጣጠረኝ የሚገባ ሰው ነኝ። ስለዚህ እኔ የተከተልኩት አምላክ የስርዓት አምላክ ከሆነ ያ የስርዓት አምላክ ደግሞ ለሌሎቹ የሚጨነቅ አምላክ። ስለዚህ እኔ ደግሞ ያሳደጉኝን አካላቶችን ጭፍልቅ አድርጌ ማንም እንዲያጨበጭብልኝ ማንም እንትን እንዲልልኝ አልሄድም። ስለማልሄድ እዛ ጋር እንጂ ተሜ የፕሮቴስታንቶች ኢየሱስ ልክ አይደለም ብለሃል፣ ምን ለማለት ፈልገህ ነው የሚል ጥያቄ ቢሆን ኖሮ ጤናማ ጥያቄ ነው፣ መልስልሃል። ጌታ ተናግሮ ነበር ወይ ምናምን? አዎ ተናግሮ ነበር። አሁንም ራሱ የሚደውሉ ሰዎች አሉ። ግን ያንን ሁሉ እየመጣ ያወሩን ሰዎችን በጠቅላላ እየጨፈለክ ማሰደቡ እና መስደቡ ተገቢ። በወንጌላዊ ቦንኬ ማን ነበር የተናገረ? አንተ የማን መንፈስ ነበር የተናገረ? ኤርሚ አሁንም እኮ በወንጌላዊ ቦንኬ ላይ ሆኖ በወንጌላዊ ቦንኬ ላይ ተሜ ስለ ጌታ ነው የማወራህ። በወንጌላዊ ለመኮብታወሬን ጥያቄ ግን አሁንም ካሳደጉ ሰዎች ጋር የሚገናኝ ነው። ለምን ትምህርቱ ያሳደጉ? እኔ አሁን ቤተሰብን ፋሚሊ ያነካውን ፋሚሊ በጌታ የኔ እህቶች ናቸው፣ የኔ እናቶች ናቸው። አያትህ ለኔ እናት ናቸው፣ እናትህም ለኔ እናት ናቸው፣ እህቶች ናቸው። ኦኬ ወንድምም በጌታ እንደሆነ አውቃለሁ። ቤተሰብ በሙሉ ማለት ነው ጌታን የሚወዱ የጸሎት ሰዎች እንደሆኑ ሰምተናል፣ እናውቃለን። አንተም ስትናገር ሰምተናል። ኦኬ ስለ ፋሚሊ ከሆነ ምንም የምናናገረው ነገር የለም። ኦልሬዲ አያትህንም እናትህንም ጭምር ወንድምህንም ጭምር አልፎም ተርፎ የክርስቲያኑን ማህበረሰብ ወንጌላውያኑን ሁሉ ጭምር እኮ በተናገርከው ነገር አሁን ላለማሳዘን የምጠነቀቀው ብለህ ብትልም ኦልሬዲ እንዘን ብለን ብንል እኮ የእናንተ ኢየሱስ የተሳሳተ ልዩ ኢየሱስ ነው ብለህ ተናግራል። እሱን ኢየሱስን እኔ ፊት አሁን ቀጥለን ልናወራው ነው፣ የተሳሳተውን ኢየሱስ ማለት ነው። ከኔ ጋር ልናወራው ነው ተምዬ እዚሁ ማለት ነው። ግን እኔ አሁን ያሳደጉን ማህበረሰቦችን እዚህ ላይ እናውራ። ኢየሱስ አንተ የምትከተለው የተሳሳተ አንተ ስታምን ኤርሚ ኦርቶዶክሳውያን አልዳኑም ብለህ ታምናለህ አንተ። ቆይ እንደማመጥ ተሜ፣ ለምን ነው እኔን የማታስወራኝ በራሴ ቤት ተሜ? እኔ እኮ እንድታወራ ፈቀድኩልህ። ኦኬ እርኩስ መንፈስን በጌታ በኢየሱስ ክርስቶስም ስታስወጣ ነበር በወንጌላውያን አማኞች መድረክ ላይ ሆነህ ያኔ ስታገለግል የሰራዊት ጌታ እግዚአብሔርም እንደዚህ ይለኛል ብለህ ትንቢትም ስትናገር ነበር። ኦኬ አንድ ሁለተኛ፣ ለአንተም ደግሞ የሰራዊት ጌታ እግዚአብሔር እንዲህ ያሳየኛል ብለው ትንቢት ከተናገሩልህ አገልጋዮች መካከል አንተው ራሱ ስትናገር የሰማሁት ሕፃን ነበርክ ያኔ። ቦንኬ ወንጌላዊ ቦንኬ ከጀርመን መጥቶ ኢትዮጵያ ፕሮግራም በተደረገበት ሰዓት ላይ ትንቢት ከተናገረላቸው ወጣቶች መካከል አንዱ አንተ እንደነበርክ ስትናገር ሰምቻለሁ። ምን ብሎ ነበር ያ የእግዚአብሔር ሰው በአንተ ላይ ትንቢት የተናገረው? በማን መንፈስ ሆኖ ነበር የተናገረው? ይህ ንገረኝ እስኪ። ምን ነበር መልክቶ ያለህ ለአንተ? አሁን የት ነው ያለው? ያን መልክት ላስታውስ እፈልጋለሁ። ለአንተ ምን ይጠቅማል? ለእኔ ይጠቅመኛል። ልነግርህ ነው። ምንድን ነው የሚጠቅምህ? ንገረኝ። ተሜ ቆይ አድምጠኝ። እኔ አሁን የጠየኩት ጥያቄ ራሱ አንተ ትመልሰዋለህ አትመልሰውም? እኔ መልሰዋለሁ። የኔን መልሰዋል። ይሄን መልስልኝና አንተ ኦርቶዶክሳውያን አልዳኑ ብለህ ታምናለህ? ገደልማው አልዳኑ ብዬ አምናለሁ። በኋላ ቀጥሎ እሰጥሃለሁ። አንተ በጥያቄ ታጣድፈኛለህ። ኦርቶዶክሳውያን አልዳኑ ብለህ ታምናለህ? በደንብ አዎ፣ አልዳኑም ብዬ ነው የማምነው።
እንዴት አልዳኑም? በኋላ ላይ አወራ አለበት። አንተ ላንተ ያልዳኑበትን ነገር ብታስረዳ እዚህ ላይ ላንተ ሰጥሃለሁ። ላንተ ሰጥህ ጥያቄውን እኔ ላይ ማዝነብ ትችላለህ። ለጥያቄ መልሰውበትን ደቂቃ ትሰጠኛለህ። አንተ ግን እንዴት እንደዚህ ብለህ ትላለህ ብሎ የሚለውን ጠይቀኛል። የኔን ግን ይህን መልስልኝ። ሪቨረንድ ቦንኬ ማለት ወንጌላዊ ቦንኬ ምን ነበር ብሎ ለአንተ መልእክት የነገረ ያኔ በማን መንፈስ ነበር? ሌላ ጊዜ እናውራ ወይ ብሎ ነገር የለም። ሌላ ጊዜ እናውራ። አሁን አድመጠኝ። ህሊና አይደለም አንድ ጊዜ ፊትነት አይደለም። ለምን እንደሆነ ልንገርህ፣ ለምን እንደሆነ ልንገርህ። የመጀመሪያው ጉዳይ ምክንያቱም ለምን እንደዚህ እንዳልኩ ታውቃለህ ተሜ? እኔ ልተወው እኮ እችላለሁ። ለምን እንደማልመልስልህ ልንገርህ። ቆይ ተሜ፣ አንደኛ አንተ በእኛ በወንጌል አማኞች ጋር ሆነህ በኢየሱስ ክርስቶስም ከሰዎች ላይ እርኩስ መንፈስን የምታስወጣ ሰው ብቻ አልነበርክም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል እያልክ ትንቢት መልእክት ሁሉ ስትናገር ነበር። ይሄም ብቻ አይደለም፣ ለአንተም ጭምር መልእክት ሲነግሩ ነበሩ። አሁንም ጭምር ሰዎች እየደወሉ ይነግሩሃል አይደል? እኔም በባለፈው ነግሬሃለሁ እኮ ስሰድበኝ ነበር እንጂ ሰምቻለሁ። ስድቡን ለስድቡ አልመልስም ብዬ እንጂ ነግሬሃለሁ፣ ከጥቂት ሳምንታቶች በፊት ማለት ነው። ኦኬ ልብ በል። ቆይ ተሜ፣ እኔ እሱን ሊደርስብህ አልፈልግም። እጸልይልሃለሁ፣ እሱን ሊደርስብህ አልፈልግም። በሪቨረንድ ቦንኬ በኩል አንተ ቆይ አድመጠኝ። በሪቨረንድ ቦንኬ በኩል የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ አንድ ጀርመናዊ ሰው የት እንደተወለድክ የማያውቅ ኢትዮጵያዊ ሕፃን ልጅ መጥቶ ትንቢት ተናግሮብህ ነበር። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ያ መልእክት ምን ነበር ያለህ? መልእክቱ ማለት ነው። ሁለተኛ በማን መንፈስ ውስጥ ሆኖ ነበር ቦንኬ ያንን መልእክት የተናገረ? ያ መንፈስ ላይ ቦንኬ ላይ የነበረው መንፈስ ቅዱስ ነው ወይስ እርኩስ መንፈስ ነበረ ሆኖ አንተ ላይ እንደዚ አይነት ፕሮፌቲክ ወርድ ፕሮፌቲክ ሜሴጅ እንዲያመጣ ያደረገው ስትናገር ነበር? እንደው ቶ የተናገረውን በአንተ የተናገረውን እንደምጠይቀኝ እኮ አላውቅም እኮ ደጋገምኩ። ቦንኬ በማን መንፈስ እዚህ ጉዳይ ላይ ዛሬ ምን ብዬ እንድመልስልህ ፈልገህ ነው? ቦንኬ በማን መንፈስ ሆኖ ነበር የሚያገለግል የነበረውና ለአንተ ትንቢት? አሁን እዚህ ጉዳይ ላይ ኤርሚ አውራ ብትለኝ እኮ አወራ ነበር። አሁን ያንተ ያጠያየቅ ዘይ ልክ ስላልነበረ ነው። አሁን እኔ ጥያቄ ስህተት ነው እያልኩ አይደለም። ያጠያየቅ ዘይ ልክ ስላልሆነ አሁን ላይ መመልሰው ሌላ ሰዎችን ስለሚነካ ነው። ስርዓት ያለው እንደዚህ አድርጌልቶ ሌላ ጊዜ ይህንኑን ጥያቄ ይዘውና ሌላ ጊዜ ኤርሚ ተዘጋጅቼበት ጌታ ምስክር አንድ ነገር ብቻ ልበል። ተሜ ዛሬ ያንን ጥያቄ ልጠይቅ ነው፣ ቤት ልከፍት ነው ብለህ ቮይስ ብቻ አስቀምጥልኝ። በይኸው በእግዚአብሔር ፊት እመጣለሁ። አይሆንም፣ ግድ የለም። ቆይ እኔ እንደዚህ ላድርግና ያንኑን ጥያቄ የዛሬውን ጥያቄ ልመልስልህ እመጣለሁ። አሁን ግን ልጠይቃቸው፣ ሰዎችን ልጠይቅና ሀሳብ ልቀበልና ከዛ ተወካሉኝ ይተዋዋለሁ። እሺ ወገኖች፣ እዚህ ያላችሁ እውነተኛ ሆናችሁ ለህሊናችሁ ለተሜ የጠየቅኩት ጥያቄ ስህተት የሆነ ጥያቄ ነው ማለት ትክክል ያልሆነ ጥያቄ ነው? የማይጠይቅ ጥያቄ ነው የጠየቅኩት ወይስ ጥያቄውን ልቀጥል ወይስ ልተወው? ጥያቄውን ቀጥል የምትሉኝ 77 ቁጥር ጻፉልኝ። አይ ጥያቄውን ተው፣ ትክክለኛ ጥያቄ አይደለም ጠይቀው ኤርሚያስ ብላችሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ፣ ከዛ ተዋዋለን። ሌላ ነገር እንዳትጽፉ። ጥያቄው ይቀጥል ብላችሁ የምትሉ 77 ቁጥር ጻፉ። በተለየ ወንጌል አማኞችን ነው የምቀበለው። ኦርቶዶክሳውያን ምንም 7ም 1ም ቢጽፉ አልቀበልም። ምክንያቱም ተሜ በእኛ ፕሮቴስታንቶች የሚያመልኩት ኢየሱስ ብሎ ስላለ የተሳሳተ ነው ብሎ ስላለ ስለሱ ጌታ ልናወራ ነው። የተሳሳተውን ኢየሱስን እሱ ሊያሳየን ነው። እኔ ደግሞ የተሳሳተ ኢየሱስ እንደማናምን በደንብ ፍንትው አድርጌ ብሉይ ኪዳንን አዲስ ኪዳንን ጠቅሼ የተሳሳተ ኢየሱስ እንደማናምን ላሳየው ነው። ግን ይህን ጥያቄ አንደኛ ተሜ ለምን እንደጠይኩ አስብ። ወንጌላውያን የሚያምኑት ልዩ ኢየሱስ ነው ብለህ ነው የተናገርከው ወደ ኦርቶዶክስ ስትመጣ። ግን በዚሁ ልዩ ኢየሱስ ነው ብለህ በምትለው በእኛ በወንጌላውያን አማኞች መድረኮች፣ አንዳንድ መድረኮች ላይ በቆምክበት ከሰዎች ላይ እርኩስ መንፈስን እየገሰስክ ስታስወጣ እንደነበር ተናግረሃል። በስሙ ትንቢት ስትናገር እንደነበረ ተናግረሃል። በወንድማችን በቦንኬ በኩል መልእክት ሁሉ ተነግሮሃል። አንተ ራስህ ነው የተናገርከው። ሕፃን ሆነህ ይሄ ነገር ለምን ያቅበጠበጠህ? ተምዬ ለምን ያቅበጠበጠህ? ኖ ማይክፈትና አውራኝ። ለምንድን ነው በቦንኬ በኩል ለመሰል ኤርሚዬ ለምን ያቅበጠበጠህ? ተሜ ጉዳዩ እሱ ጋር ኤርሚ፣ የመጀመሪያ ጉዳይ ጨዋዎች ነን፣ ትልልቅ ሰዎች ነን። አፍላፍ እየተነጋገርን አሁን አንተ እያወራን እየደረብኩ አላወራ። ምንም ሄደን የምንከራከርለትና የምንጋጭለት አምላክ የለን። ስናወራ ለእውነት ነው የምናወራው። ስለዚህ የጠየከኝ ጥያቄ አሁንም በተደጋጋሚ እየጠየከኝ ያለው ጥያቄ ከመነሻ ጋር የተያዘ ነው። ያ ደግሞ ራሱን የቻለ ችግር ስላለው
እኔ አሁን ግለሰቦችን ልታስከፋ ነው ወይ? አዎ ግለሰቦችን ላስከፋ ነው። ለምን እናቴን አስከፋታለሁ? ለምን አያቴን አስከፋለሁ? ለምን ያሳደጉኝን እነ ወንጌላዊ ሰለሞን አስከፋለሁ? ለምን ነጂማን አስከፋለሁ? እውነት ስለሆነ የምትናገረው እውነቱን ተናግረህ ይከፉ። ለምን መሰለ የምታወራው እውነት አይደል ተምዬ? የማወራው እውነት እንደ እውነት ይኸውልህ፣ የማወራው እውነት እንደ እውነት ረገጥ አድርጌ እኮ ማውራት እኮ እችላለሁ እኮ ኤርሚ እኮ የምታወራው እውነት ከሆነ የምትከፋና እኔ አሁን አንድ ጥያቄ ብጠይቅህ አንተ አሁን አትመልሰውም። ለምሳሌ እሱን በኋላ እሰጥሃለሁ እኮ አሁን አንተ እኔስ መች ነው እድል የማገኘው አንተን ልጠይቅ የምችል? አንተ መልስልኝና ለጠይቁ ጥያቄ መልስልኝና ከዛ እድል ልስጥ። እኔ ሁለት ጥያቄ እኮ ነው የጠይኩት ተምዬ፣ ሁለት ጥያቄ ነው የጠይኩት ስለምተነብየው ትንበያና ስተነብይ ስለነበረው ትንበያና ሳይ ስለነበርና ስለምሰማው የነበረው ነገር የተወሰነ ልበል። እኔ ማየት የሚባለውን ነገር ብልጫ ያለው እይታ ፕሮቴስታንቶች ይሄ ንግግር ስለሚገባቸው ብልጫ ያለው እይታ ተብሎ የሚታሰበው ከ7 ዓመት ጀምሮ ማይ ልጅ ነኝ። እንደዚህ አይነት ነገሮች የጠሩ ድምፆችን ከ7 ዓመት ጀምሮ መሰማ ልጅ ነኝ። ቷል ማይክም ምንም መያዝ የጀመርኩት ያኔ ነው። ግን ያኔ ስናገረው ተምዬ በተገለጠው ጆሮህ ነው የምሰማው ወይስ በውስጥ መንፈስ ነበር የምሰማ የነበረው? እኔ ሪል ድምፅ እሰማለሁ ስተኛ። ኦኬ ገብቷል። ሪል ድምፅ እሰማለሁ በህልምህ ማለት ነው። ስተኛም ኦልሞስት ስንበረከክ ሪል ድምፅ ልክ እኔ እናንተ እንደምናወራው እኔ እሰማለሁ። ምን ነበር እናንተ አንድ ጊዜ የምሰማው ድምፅ የሚረብሽ ነበር? አይደለም። አሁን እኮ ልመልስልህ ኤርሚ፣ አልኩ እኮ እኔ ሪል ድምፅ አልኩ። ዋሽለት እኮ አምላክ እኮ የለኝም። ሪል ድምፅ ነው የምሰማው። ሪል ድምፅ ነው መሰማው፣ ሰማለሁ። የሰማሁትን ደግሞ አንዳንዴ ደግሞ ሄጄ ለመጸልይለት ሰው አንደበቴ ላይ ምን አይነት ሀሳቦች እንደሚመጡ አላውቅም። ያንን ሀሳብ ስጸልይ መጽሐፍ ቅዱስ ሀሳብ ለዛ ሰው መልእክትና ትንቢት ሆኖ ይሄዳል። የምትጠቅሰው ቃል ማለት ነው። ያ መልእክቴ ነው፣ ትንቢቴ ነው ምናምን ብለው ደግሞ ይዞ የሚሄዱ አሉ። ብቻ ብዙ ሰዎች ይጽናኑበትም ነበር እኔ ያኔ በማቅ ተሙ። አሁን ታዲያ ምን አስበህ ሄድክ ስትለኝ እዚህ ጋር ነው ትልቁ ፖይንት። ሰው ቆይ ድምፅ ብቻ ነበር የምሰማው። ቀጥሎስ ቅድም እንዳልከው የክፉ መናፍስትን የመለየት እሱ እኮ ይታወቃል እኮ ኤርሚዬ፣ ይታወቃል። በቃ በመድረክ መካከል አንዲት እህት ላይ ዝንብ ካለ ምን አሁን ለሚዲያ ይሆናል አይሆንም የሚለውን ነገር እንምረጥ ኤርሚ። ለላይቭ ይሆናል አይሆንም የሚሉትን ሀሳቦችን እንምረጥ። እኔ አሁን ባወራ ፕሮቴስታንትን የማንቋሸሽና ፕሮቴስታንትን እንትን የማድረግ ጉዳይ አይደለም። አንድ ሴት ላይ የሆነ ነገር ስታይ ምን እንደሆነ ውስጥ ያለማመደ ልምምድ አለ። ገባ? የሆነ ነገር ስታይ ይህ እንደዚህ ነው እያልክ አጋንንትን የመለየት መናፍስትን የመለየት ጸጋው ባንተ ላይ ምን አይነት እንደሆነ እሱን ለማንኛውም ሪል ነበር። ግን ቆይ ታምዬ ግን እውነት ነበር አይደል? ያ የምታየውና የምትሰማው ነገር ሰዎች ላይ አሁንም እኮ ሪል ነው። ግን እኔ አንተን ለምን ልጠይቅ አትፈቅድልኝም? አሁን ይሄ ጊዜው ስላልሆነ ነው። ሪል ነው ኤርሚ፣ አሁን ጊዜው ስላልሆነ ጊዜው ስለሆነ አይደል እንዴ? የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው። ቆይ ታሚ እኔ እኮ ይሄን ብለህ ባትናገር አልጠይቅም። ይሄን ብለህ ባትናገር አልጠይቅም። እኔ እናንተ ራሱ እንኳን የመጨረሻ መደዋወል ያቆምን የቱ ጋር እንደሆነ ታውቃለህ አይደል? በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ ላይ በሆነው በልሳን በቃ ለምን ልሳን ላይ እናውራም? እኔ ከሩቱ ነው ማውራት። የዛሬው ቶፒክ እኮ ግለሰባዊ ጥያቄ እኮ ነው። ማን ይድንበታል? ኤርሚ እኔንም ስጠይቀኝ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩ አገልጋይ ስለነበርኩ ነበርኩኝም ስላልክ ምንም ነበርኩ ስላልክ ወደ አንተ ልምጣ ወደ ጥያቄ የኔን ተውና እኔ አንተን ልጠይቅህ እኮ ብለህ ለምን ትላለህ? እኔም አንተን ልጠይቅህ አንተ ምንን ጠይቀኝ። የኔን ጥያቄ መልስ ስትመልስ እኮ ፐርሰናል አደረግከው ጥያቄው ፐርሰናል ማረገው ምክንያቱም አንተ እኔ ፐርሰናል ሳላደርገው ልጠይቅህ ኖ ፐርሰናል አድርገህ የምጠይቀኝ እኔ ዲያቆን ነበርኩ። ኦኬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቀድስ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከአንተ በተሻለ አውቃታለሁ። አሁን በቃ እዚህ ጋር ነው ትልቁ ጥያቄ። እሱን እንድመልስልህ ተሜ
አንተ በወንጌላውያን አማኞች ስለ ኦርቶዶክስን አታውቃትም። ለምን እኩል ለምን ታወራለህ? ተሚ እኔ ስሰማ ነበር። ሰው ይሰማል። ያው ነው ሚዩት አታረግም። ዝም ብለህ መስማት ትችላለህ። የጠየቅኩን ጥያቄ አንተ ለምንድን ነው በዚህ መጠን የምትጠይቀኝ አንተ ብለህ ካልከኝ ምንድነው አንደኛ ትክክል እንኳን ባይሆንም እሱ ትክክል አይደለም ብለሃል። አንተ የ30 ዓመት ፓስተር ነበረ ተብሎ ሲወራልህ ነበር። አንተ ግን ትክክል አይደለም ብለሃል። ቆይ ትክክል አይደለም ብለሃል። ይህንን አረጋግጥልሃለሁ። ኦኬ የ30 ዓመት ፓስተር ብትሆንም ባትሆንም በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ ባለህበት አጥቢያ ወይ በነበርክበት አገር በመቂ የሚሆን በደብረ ዘይት ስታገለግል ነበር አይደል? በየቤተክርስቲያን እየተጠራ ስታገለግል ነበር። ስታገለግል በጌታ በኢየሱስ ክርስቶስ ስም ወንጌል ሰብከሃል። እርኩስ መንፈስን ከሰዎች ላይ አስወጥተሃል። ያኔ አዎ ብለሃል። በጌታ በኢየሱስ ክርስቶስ ስም ጴንጤዎች ጋር ሆነህ በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ከሰዎች ላይ ጮህ ወጥቷል ማለት ነው። አዎ በስሙ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ትንቢት ተናግረሃል። ኦኬ ሪል ድምፅ ትሰማ ነበር። የሰማውን ነገር ሄደ ለሰዎች ስትናገር በእግዚአብሔር ቃል ላይ እውነት ሆኖ መልእክት ሆኖ አይተኸዋል። ይህንንም ደግሞ ሊያረጋግጥልህ ጀርመናዊ ወንጌላዊ ታላቁ የእግዚአብሔር ሰው ወደ ጌታ ሄዷል። ቦንኬ መጥቶ ኢትዮጵያ ውስጥ ባገለገለ ሳለ መልእክት ከተናገረላቸው ሰዎች መካከል አንዱ እንደነበርክ ስትናገር ሰምቻለሁኝ። ምን ነበር ያለ ያ የእግዚአብሔር ሰው? በማን መንፈስ ሆኖ ነበር የተናገረው? ይህንን ለይልኝና ወይ በሰይጣን መንፈስ ሆኖ ነው የተናገረው ብለህ ወይ በእግዚአብሔር መንፈስ ሆኖ ነው የተናገረው ቦንኬ ብለህ ተናገር። ያንተን ህይወት ያውቅ ነበር ወይ? ትጻጻፉ ነበር? 7 ዓመት ልጅ ሆነ ከቦንኬ ጋር ጀርመን ትጻጻፉ ነበር? መቼም በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ያን መልእክት አንተ ላይ የተናገረው አያውቅህም። ፒቦክስ ነንበሩን አታውቅ፣ ቴክስት አትለዋወጡ፣ አታውቀው፣ አያውቅህም። መልእክት ተናግሮልኛል በለስት ነበር። ያን መልእክት ምን ነበር ብሎ የተናገረልህ? ተሜ ከ7 ዓመት ጀምሮ ድምፅ ሲሰማ የነበርክ ልጅ ያ ጀርመናዊ እግዚአብሔር ሰው መጥቶ ትንቢት ተናግሮልህ ነበር ላለ። በማን መንፈስ ነው ትንቢት የተናገረው? ምን ነበር ያለህ መልእክቱ? አሁን አንተ የት ነው ያለኸው ነው እያልኩ ያለሁት። ይህም መልስልኝ። ከዛ ጥያቄ ትመጣለህ። መልካም ኤርሚ፣ አሁን እኔ መመለስ እኮ በጣም ቀላል ነው። መልስልኝ ተሜ፣ በጌታ መልስልኝ። በጌታ ሲሆን መመለስ በጣም ቀላል። መልስልኝ ሩጥ። አንተንም ኤርሚ አንተንም አናድጄ ወንጌል እንደሰራው ማስመሰል አልፈልግም። ችግር የለውም። እንደገና ደግሞ ሌላውንም ደግሞ አስደስች። አሁን ለጠየቀኝ ጥያቄ ፐርሰናል የሆኑ ጥያቄዎች ናቸው። ፐርሰናል የሆነው ነገር ጊዜ ይዘን ማውራት ካለብን እናውራበት። ችግር የለውም። በቦንኬ ላይ የሚሰራው መንፈስ ምን ነበር? እርኩስ መንፈስ። እኔ ኤርሚ ምን እንድልፈልግ ነው? ሐሰተኛው ነው እንድልፈልግ ከሆነ አዎ ነው፣ ሐሰተኛው ነው። የቦንኬ ላይ ሰራ ነበር። እኔ ለምንድን ነው ይኸውልህ፣ ነገሮችን በልክ አድርግ። አሁን የምናወራቸውን ልኮች አሏቸው። በልኩ እኮ ነው እያወራ ያለው። በቦንኬ ላይ ሲሰራ የነበረው እርኩስ መንፈስ ነው ወይስ ቅዱስ መንፈስ ነው? ሀሳብ ኤርሚ፣ እኔ አንተ ስታወራ እኮ አልደረብኩም እኮ። እሺ ኦኬ፣ አልደረብኩም። በቀይ ስትል እድሉን የሰጠው እኔ አሁንም ለጠየቀኝ ጥያቄ ተመስገን። አሁን የሄድከው ከሐሰተኛው ኢየሱስ ወደ እውነተኛው ኢየሱስ ነው ወይ? አዎ ነው መልሴ። ካልሆነ ግን በልጅነት ሳለ እንዲህ ስታደርግ ነበረ እናት እንዲህ ምናምን ሲሄድ የሚሄደው ጥያቄ ሌላውን ማህበረሰብ አስደሰተ፣ ሌላውን ማህበረሰብ እያናድድክ ነው የምትሄደው። እማናድለትና ማበሳጭለት የማስቀይምለት አምላክን አልተከተልኩትም። ወንጌል የሚሰራው በፍቅር ስለሆነ አልፎ ተርፎ ደግሞ ከማውራትን ባሻገር ደግሞ በህይወት ወንጌልን መግለጥ ስለሆነ እኔ በህይወቴ ወንጌልን ገልጣለሁ። ጥያቄ ትክክለኛ ጥያቄ ከሆነ ቦንኬ እንትና የሚለውን ሀሳብ ትተህ ወይም ደግሞ በልጅነት መልእክት ስታመጣ የነበረው አጋንንት ስታወጣ የነበረው እንዴት ነው ምናምን የሚሉ ጥያቄዎች፣ እነዚህ ጥያቄዎች ኢንተርቪው ላይ ራሱ እንዳትጠይቁኝ ብዬ አልጠየቁኝ። የማልጠይቅበት ምክንያት ስላለ ማለት ነው። አሁን ግን ተመስገን፣ አንተ እውነት ኦርቶዶክስ ሆንኮ ገብቶ ነው? ከገባ ከፕሮቴስታንት እንዴት ወደ ኦርቶዶክስ ሄድክ? እውነተኛውን ኢየሱስን ነው ያገኘኸው? ሐሰተኛውን ኢየሱስን ነው ጥለህ ሄድከው? አዎ እውነተኛውን ይዤ ሄድኩት። በቃ አለቀ። ከዛ በኋላ ማንንም የምታስቀይም የለም። ትምህርት ላይ ነው እያወራን ያለ ነው። እንዲህ ከሆነ እንቀጥል ኤርሚዬ። ካልሆነ ግን እኔ አንተን የምጠይቅ ከግለሰባዊ ውጪ ማንንም አታስቀይምበት ሁለት ጥያቄ ብቻ ነው ያለኝ። እሱም ብቻ እንድትመልስልኝ የምፈልገው። አመሰግናለሁ። የኔን ጥያቄ አሁንም ደርቤ እንዳላወራህ ብዬ ነው። ምንድነው አሁን እያልክ ያለው? አንተ
ልትጠይቀው በምትገባው ዋና ዋና ጉዳይ ላይ አጥር ሰርተህ ሚዲያም ላይ ስትቀርብ በእነዚህ ጉዳዮች ላይ አትጠይቁኝ ብለሃል። እኔ ደግሞ እንድጠይቅህ ምክንያት የሆነኝ ግራውንድ የሆነኝ እኛ የወንጌላውያን አማኞች እንዳልኩ ከ35 ሚሊዮን ህዝብ በላይ የምናምነውን ኢየሱስን ሐሰተኛ ነው ብለሃል። እሱን እኮ ቀጥለን ልናወራ ነው እኔ እናንተ ማለት ነው፣ እዚሁ ማለት ነው። በብሉይ በአዲስ እያመሰጠርኩ ልትነግረኝ ነው። እሱ ላይ እንድናወራ ሐሰተኛ ነው ብለህ ስትል ኦኬ፣ ህዝቡን እንደ ህዝብ ማሳዘን አልፈልግም ብለህ ትላለህ። የተናገርከው ንግግር እኮ እኛ እንዘን ብለን ብንል በሙሉ የወንጌላውያን አማኞችን የሚያሳዝን ንግግር ነው የተናገርከው። እኛ አናዝንብህም እንጂ ለምን ተመስገን አይደለም። በኦርቶዶክስ እንኳን ቤተክርስቲያን ውስጥ ያሉ አንዳንድ ስመጥር ነን ብለው የሚሉ ከአንተ በላይ የሚደመጡ ሰዎች እንኳን ሁሉ ጭምር ሳይቀር ሐሰተኛውን ኢየሱስ ነው የሚያመልኩት እያሉ ግን ህዝቡ ለማረጋገጥ ቼክ ለማድረግ እስቲ እኔ ብሎ በሚል መተን ወደ ጌታ ቀርተናል። ወደ ቅፉ መተን ማለት ነው። ቼክ ለማድረግ መተን ችግር የለውም። እሱም በኋላ ላይ እናወራለን። አንተ እንደ ህዝብ አላሳዝንም። ሚዲያ ላይ አሁን ይሄ ለመነገር አግባብ አይደለም፣ ምክንያቱም ህዝቡን እንደ ህዝብ ቤተክርስቲያን እንደ ቤተክርስቲያን ሊጎዳ ይችላል ብሎ የሚል ነው። እንደው ምናልባት በህግም ሊያስጠይቃ ይችላል ብለህ ካልክ እኔ 10 ነጥብ ምነግርህ በህግም የሚያስጠይቅ ነገር አይደለም። ስለዚህ ለምንድን ነው ይሄን የምጠይቅህ? የእናንተ ኢየሱስ ሐሰተኛ ነው ብለህ ስላልክ አንተ ደግሞ ትናንትና በጥቂቱ የሚሆን ታገለግል ነበረ። በጥቂቱ የሚሆን እኛ ጋር በነበርክበት ሰዓት ላይ ታገለግል ነበር፣ ጌታ በሰጠ ጸጋ ማለት ነው። ያን ጸጋ ቆይተሜ እሱ ጋር ነው ጉዳዩ ብራዘር። እኔ እዚህ ጋር ነው ከሩቱ ነገርን ከስሩ ውሃን ከጥሩ ይላሉ አይደል አበው። አሁን አንተ አገልጋይ ስለነበርክ እኛ ጋር በአለህ ጊዜ በጥቂቱ ጊዜ ስታገለግል ስለነበር እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ። ስለዚህ አንተን ቅድሚያ ጥያቄ እየጠየኩ ያለሁት አንተ ከሩቱ እነዚህን 2 ነገሮች ማለት 3 ነገሮች መልስልኝና ከዛ ወደ እኔ ጋር ትመጣለህ። ከዛ የኦርቶዶክሱና የጴንጤው ኢየሱስ የተለየ ነው የተለየ አይደለም ብሎ የሚለው ላይ እናወራለን ማለት ነው። አሁን አንተ ግን እኔ እየጠየኩ ያለሁት አንደኛ ድምፅ ትሰማ ነበር። ያ የምሰማው ድምፅ የመለኮት ድምፅ ነበር ወይስ የርኩስ መንፈስ ድምፅ ነበር ትሰማ የነበረው? ለዚህ መስክርለት። አሁንም ደግሞ ይህንኑ ደግሞ ልመልስልህ። የማን ድምፅ ነበር ትሰማ? የምሰማው ድምፅ እውነተኛ አምላክ ከሆነ ምን እንጀራ ፍለጋ ሄድኩኝ? የማን ድምፅ ነበር? የዘላለም ህይወት ፍለጋ እኮ ነው የሄድኩት እኮ። በዘላለም ህይወት ቁማር ልጫወት። የማን ድምፅ ነበር ታዲያ ያ ድምፅ? አሁን እንደዚህ ጥያቄዎች ነው ወይ እየጠየከኝ ያለው? ይህንን ነገር በአግባቡ እንኳን እቤቴ ከፍቼ እንኳን ሳብራራ እንኳን ሰምተህ አታውቅም? ሄድኩኝ ተምዬ የማን ድምፅ ነበር ስሰማ የነበረው? አሁን ምን ፈልገህ ነው? መልስ ሊሆንልህ ይችላል። ለህዝቡ መልስ ይሆንለታል። ለምንድነው ተሜ የማን ድምፅ ነበር ስሰማ የነበረው? ምክንያቱም ድምፁን ከሰማህ በኋላ ሄደህ ለሰዎች ይሄ መልስ በመልስልህ ኦርቶዶክስ ትሆናለህ። ተሜ እኔ ስለ ኦርቶዶክስ የሚጠቅም ለምን ጥያቄ አትጠይቀኝም? ለምን እንደሆነ ታውቃለህ? የምጠይቅህ አንደኛ ክሪቲሳይዝ አድርገሃል። የጴንጤዎች ኢየሱስ ብለህ ስትል የኔን ጌታ ነው እየተናገርክ ያለው። እኔ ጴንጤ ስለሆንኩ ማለት ነው። ስለዚህ የምሰማው ድምፅ የማን ድምፅ ነበረ? የማን ድምፅ ነበር ስሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምፅ ነበር ስሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ። ኤርሚ እኮ ተናገሯ ታዲያ የማን ድምፅ ነበር ስሰማ የነበረው? እኮ ከሐሰተኛው ነው ወደ እውነተኛው የመጣሁት አልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። በቃ አንተ አልክ እንደዛም አንተ በለው እንጂ የሐሰተኛው ከሆነ ከሐሰተኛው ከመጣ ከሐሰተኛው ከመጣ የሐሰተኛውን ክርስቶስ ድምፅ ነበር ስሰማ የነበረው ማለት ነው። እሺ አንተ አልክ ብቻ ራስህ ነው ያልከው። ወደ ጥያቄ ልግባ። ራስህ ነው ያልከው። አልጨረስኩም። እኔ ደግሞ ልጠይቅ። አልጨረስኩም። እኔ 2 ጥያቄ ብቻ ፍቀድልኝ። ከዚህ ጋር በተገናኘ አብሬ የምጠይቅሃለሁ። አልጨረስኩም ጥያቄ እንተሜ። ኦኬ የሐሰተኛውን ነበር ድምፅ ስሰማ የነበረው አንተ ማለት ነው። ኦኬ የሐሰተኛውን ድምፅ ግን ሰምተህ ቆይ አድምጠኝ። የሐሰተኛውን ድምፅ ሰምተህ ግን የእግዚአብሔርን ቃል ነበር ይሰጥህ የነበረው። የሐሰተኛው ብላ ያልከው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምፁን ስትሰማ ልብ በል በአፍ ቃል ሁሉ እንዲፈረድብህ ነው የማደርገው በእግዚአብሔር ፊት በያው አምላክ እኔ አምላክ እኮ ኤርሚያስ አይደለም ኦኖፍ የሚያደርገው እኔ ክርስቶስን የማገለግል ሰው ነኝ። በአፍ ቃል የሚፈረድብህ አይደለም ያልኩህ እኮ። ጭቅጭቅ አታድርገው።
አንተ ስታወራ እኔ ዝም አልኩ አይደል? እኔም ሳወራ አሁን ለምጠይቅ ጥያቄ መልስ መልስልኝ። ኦኬ ድምፅ ሰማ ነበር። የምሰማው ድምፅ ምን አለ? ልብ በሉ እዚህ ያላችሁ ሰዎች ድምፅ ሰማ ነበር አለ ከ7 ዓመቴ ጀምሮ። ያን ድምፅ የሚሰማው ድምፅ ሪል ለመሆኑ የእግዚአብሔርን ቃል ተንተርሶ ነበር የሚሰጠው። ጌታ መንፈስ ቅዱስ ሲናገር ባይዘው እሱ አሁን የሚለው ድምፅ ያ ድምፅ እኔም የምሰማው ድምፅ ነው። የእግዚአብሔር ልጆች የሚሰሙት ድምፅ ነው። ያን ድምፅ ስንሰማ የሚሰጠን ያ ድምፅ ምንድነው? ምንም ማንም ዲናይ ሊያደርገው የማይችለውን ከብሉይ ኪዳንና ከአዲስ ኪዳን ከቃሉ ላይ ሁሉ ጭምር ተንተርሶ ነው ጌታ የሚሰጠን ማለት ነው። ያንን ቃል ስንሰብክ ለብዙ ሰዎች መልእክት ይሆናል፣ ወይ ደግሞ የጊዜው መልእክት ሆኖ ሰዎች ካሉበት ነገር ውስጥ ከሀዘናቸው ውስጥ ወጥተው መጽናናት እንዲያገኙ ከበሽታቸው ውስጥ ወጥተው እንዲፈወሱ ማለት። አንተ ብቻ እኮ ብለህ አይደለም የምሰማው። ያን ድምፅ እኔ እኮ ዛሬ የምሰማዋለሁ ብራዘር። ኦኬ ያን ድምፅ የማ ድምፅ ነው ብዬ ስልህ ሐሰተኛው ክርስቶስ ነው አልከኝ። ኦኬ የሐሰተኛው ክርስቶስ ከሆነ ለሰዎች ሄደህ ስትናገር ግን መልእክት ይሆንላቸው ነበረ ብለኸኛል ከጥቂት ደቂቃ በፊት። እንዴት ከሐሰተኛው ክርስቶስ የተናገርከው መልእክት ቃል እግዚአብሔር ነው ባይዘው የሚሰጥ ደግሞ በቃሉ ላይ ተንተርሰ ነው የምትናገረው። ኦኬ በቃሉ ላይ ስትናገር ለሰው መልእክት ነበረ። የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ስትናገር ነበረ። ስለዚህ አንተ በእኛ ጋር በነበርክበት ሰዓት ላይ ከሕፃንነት ጀምሮ የተጠናወተ ክፉ መንፈስ ነበረ ማለት ነው። በዛ በክፉ መንፈስ ሆነ ነው የምታገለግለው የነበረው ማለት ነው። ታሚ መልሰው። አሁን እኔ ኤርሚያስ ኦኖፍ የሚያደርገው አምላክ ኖ መልሰው የሚሳደቡትን አንዴ ልናገር። የምትሳደቡት ታያቸው የፈለገ ይሳደቡ፣ ታያቸው። ተሜም ስድቡ ብርቅ አይደለም። ታያቸው ለእኔም ለተሜም ስድብ ብርቅ አይደለም። ታያቸው ባይሰደቡ ጥሩ ነው፣ ግን አንደበቱን የማይገዛ ትውልድ መሳሪያ ይችላል። ታያቸው። ተሜ እቺ ዋና ኪናት መልስልኝ። ስለዚህ አንተ በእኛ ውስጥ በነበርክበት ሳለ ከ7 ዓመት ጀምሮ የተጠናወተ ክፉ መንፈስ ነበር ማለት ነው። ድምፅ የሚያሰማህ ወይ በዘር የሚሰራ መንፈስ ነበረ ማለት ነው፣ ወይ ደግሞ አንተን በግል አታክ ያደረገ ነገር መንፈስ ነበር ማለት ነው። ምክንያቱም በቤተሰቦቻችን የሚሰራ መንፈስ ስላለ ነው ተሜ፣ እንጂ ቤተሰቦች አማኞች እንደሆኑ አውቃለሁ። ስለሰማው ከአንተም አፍ ስለሰማው ከሌሎችም አፍ ስለሰማው። አያቴ የጸሎት ሰው ናቸው። አድምጥ ተሜ፣ አያቴ የጸሎት ሰው ናቸው። እናቴ የጸሎት ሰው ናት። የለየላቸው ጴንጤዎች ናቸው። ቤተሰብ ሁሉ በጌታ የሚያምን ነው። አንተ ከሕፃንነት ጀምረህ ስትሰማው የነበረው ድምፅ ኦኬ፣ ቅድም ሰማው ነበር፣ የተገለጠ ድምፅ ነው። ከዛ ሄጄ ለሰዎችም ስናገር ይሆን ነበር ብለህ አልከኝ። ኦኬ፣ ለሰዎች ከሆነላቸው ድምፁ ትክክል ነው ማለት ነው። አንተ ማነህ የ7 ዓመት ሕፃን ልጅ የሌላን ሰው የህይወት ታሪክ የምታውቅበት? አንተ ጋር ግን የመጣው ድምፅ ሪል የሆነ ድምፅ ስለሆነ ያ በነቢዩ በሳሙኤል በኩል ይሰራ የነበረ የእግዚአብሔር መንፈስ ከሆነ ሰዎች ጋር ሄደህ ስትናገር ይሆን ነበረ ማለት ነው። ራስህ ነው የተናገርከው። ሰዎችም ሲናገሩ ሰምቻለሁ። አንዳንዶችም ይሄ መንፈስ አንተ እርኩስ መንፈስ ነው፣ በእርኩስ መንፈስ ነበረ ከ7 ዓመት ጀምሮ ተጠናውቶኝ የነበርኩት እያልከኝ ነው አይደል? በቃ እዚህ ጋር እንዘጋዋለን ማለት ነው። ያንተን ጥያቄ የኔን ጥያቄ። እሺ መልካም። ኤርሚያውንም ወደ ቤተሰብ ምናምን ሄደው ከእድገት ጋር ነው ሄደው እሱን ጊዜው ስላልሆነ የማልመልስበት ምክንያት ስላለ ነው። ምንም ሳይሆን እኔን ትውልድ እንዲሰማና እንዲከተለኝ የምፈልገው የሆነ ወንጌል በትችት በነቆራ በምናምን ስለማይሰራ ክርስቶስ ኢየሱስ ራሱ ሲመጣ አይሁዳውያንና ሰዱቃውያንን እየሰደበ አልጠየኩም። የኔን ጥያቄ መልስልኝ። ከ7 ዓመት ጀምሮ ስሰማ የነበረው ድምፅ የእርኩስ መንፈስ ድምፅ ነው ማለት ነው። ኤርሚዬ ልመልስ እኮ እየመለስኩ እኮ ነው። በቃ እሱ ላይ ፈሪሳውያን ጋር ትሄዳ ተምዬ እኮ አጠር አድርጌ ነው። ኢየሱስም በምድር ሳለ ሲያስተምር እናንተ አይሁዳውያንና ሰዱቃውያን ወይ አትገቡ ወይ አታስገቡዋሉ። ገብቶ ሊያስተምር ሲል የሚያስተምሩ ይኖራሉ። እንደዚህ ብለው መንገድ ይዘ ደግሞ እንዳያስተምር ደግሞ በሩን ደርበብ ያደርጉበታልና እኔም የኔ ትውልዶች፣ የኔ እናቶች፣ የኔ አያቶች፣ የኔ ባች ወንድም እህቶቼ ደግሞ የኔ ታናናሾችም ታላላቆችም በፕሮቴስታንት ቤት ውስጥ የነበሩ አብዛኛው እነሱ እንዲመለሱ የምፈልገው በትችት ያላችሁበት አምላክ ሐሰተኛ ነው፣ ከአጋንንት ነው ከምናምን እያልኩ ሳይሆን እየተቸውባቸው ሳይሆን በላል እያልክ አላልኩም አትበለኝ። እያልኳቸው የጴንጤ ኢየሱስ ሐሰተኛ ነው እያልከን ተሜ፣ እንዴት ነው ሰው ወደ ኦርቶዶክስ የሚመጣው? አሁን እኔ ወደ ኦርቶዶክስ እንመጣ ከፈለግ እዚህ ወንድሞች አሉ፣ እነ ቤካ፣ እነ ኤፍሪ፣ እነ ቢኒ፣ እነ ዮኒ አሉ፣ ዮኒ ማኛ።
እኛን እኮ ኦልሬዲ የምታመልኩት ሰይጣን ነው፣ የምታመልኩት ሐሰተኛ ነው። ከሕፃንነቴ ከ7 ዓመቴ ጀምሮ እሰማው የነበረ ድምፅ የሐሰተኛው ክርስቶስ ድምፅ ነው እያልከን ነው። ኦኬ አሁን ይህንን ህዝብ እንደዚህ እያልኩ አይደለም፣ እየነቆርኩት እየተቸውት አይደለም። ኦልሬዲ ተችተዋል። እኛ እኮ ለመልስ ኤርሚዬ እኔ መልስ እኮ ተሚ የጠየቁት ጥያቄ ከ7 ዓመት ጀምሮ እኔ ሰማይ ነበር ማን ነው ያልኩት። ኤርሚዬ ምን አለ መሰለ መጽሐፍ ቅዱስ ሲናገር ምን ይላል? ጳውሎስ ነው በነገራችን ላይ ድንቅ ሰው ነው ጳውሎስ። ለልጁ ለጢሞቴዎስ ምን ይለዋል? ልጄ ሆይ አንተ ግን ነገርን ሁሉ በልክ አድርግ ይለዋል። እና ያ ልክ ከሚባለው ነገር መካከል አንዱ ምንድን ነው? አንዱን ተከባብሮና አክብሮ መነጋገር ልክነትም አለ። እኔ አንተ ላይ ቃል በቃል አልደርብብህም። የፈለግከውን ጥያቄ ስጠይቀኝ፣ የማይመቸኝን ራሱ ጥያቄ ስጠይቀኝ ውጭ ያዳመጥኩት ምክንያት ስላለኝ። አሁን ግን ወንጌል የምሰራው ለፕሮቴስታንቱ እየሰደብኩት እየተቸውት አይደለም። ስድብ አንዱ የኃጢአት መሰረት ነው። ለምን እኔ ጠይቁናትግኝተኔ እኮ ልመልስልኝና ወደ ሌላ ሀሳብ ላይ እንሂድ። ለወንድሞችም ልስጣቸው መልስልኝና በአጭሩ ከ7 ዓመት ጀምሮ ስትሰማው የነበረው ድምፅ የሰይጣን ድምፅ ነው ማለት ነው ወይ? አንተ ቀጥታ ንገረን እኮ። ይኸው እየመለስኩ እኮ ነው ኬርሚ እኮ ቀጥታ ንገረን። ብላክ ኤንድ ዋይት። አዎ የሰይጣን ድምፅ ነበር፣ አይ አይደለም የክርስቶስ ድምፅ ነበር ብለህ ንገረን። የማን ድምፅ ነበር ስትሰማ የነበረው? ያን ድምፅ ሰምተህ ሰዎች ላይ ስትናገር ይሆን ነበረ? ለራሴው አንተ ትመልስልኛለህ። የዘላለም ሕይወት ጉዳይ ላይ ትደራደራለህ? አልደራደርም። የዘላለም ሕይወት የሚገኘው በማን ነው? በክርስቶስ። ክርስቶስ ኢየሱስ። ያ ኢየሱስ የዘላለም ሕይወት ነው፣ እውነተኛው ኢየሱስ። አዎ በቃ እኔ የሄድኩት ወደሱ ነው። ኦኬ ይሄንን ልክ እኔ እንደመለስኩልህ፣ እኔ ልክ አሁን አንተ ብላክ እንደዋ ስጠይቀኝ እንደመለስኩልህ፣ አንተ ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የዚህ የእውነተኛው ክርስቶስ ድምፅ ነው ወይስ የሰይጣን ድምፅ? ብላክ ኤንድ ዋይት። ይሄ እኮ ፐርሰናል ጥያቄ እኮ ነው የጠየቀኝ እኮ። አሁን እኔ የመጣሁበትን ነው የመለስኩልህ። ጨርሻለሁ። ይኸውልህ ተሜ አንድ ነገር ወደ ጥያቄ ልግባ። አንተ ልጠይቅህ ከፈቀድክልኝ ነው። ወንድሞችም አስተያየት ወንድሞችም የሚሉት ነገር ረጅም ሰዓት ስላቆያቸው ከዛ ትጠይቀኛለህ አሉሽ። ግን አንተ ጋር ግን 2 ጥያቄ ትጠይቀኛለህ። ግን ልብ በሉ እዚህ ያላችሁ ሰዎች ተሜ ምን እያለን ነው? የኔን ኮንክሉዥን ነው የምሰጠው። ተሜ ምን እያለን ነው? አንደኛ ፊቱ ላይ ታዩበታላችሁ። ፊቱ ላይ የምታነቡት በደንብ በነህምያ መጽሐፍ ላይ ያ የአሕዛብ ንጉሥ ታላቁን የእግዚአብሔርን ሰው ነህምያን ምን አለው? ፊቱ ላይ ሐዘን አየበት እና ይህ የልብ ሐዘን ነው እንጂ የሌላ አይደለም ብሎ አለው ይላል። በመገለጥ አይቶት አይደለም። የአንዳንድ ሰው የልቡ ሐዘን በፊቱ ላይ ይታወቅበታል። የአንዳንዱ ደግሞ የልቡ ሐዘንም ይሁን ደስታ በፊቱ ላይ አይታወቅም። እነዚህ ልባቸው ሐዝኖ ፊታቸው በልባቸው ክፋትን ተሞልተው ፊታቸው ፍቅርን የሚያሳይ ሰዎች በጣም አደገኛ መርዛም የሆኑ ሰዎች ናቸው። በነቢዩ በኤርምያስ መጽሐፍ ምዕራፍ 9 ላይ አይነት የተጻፉ ማለት ነው። ይሄኛው ግን የአሕዛብ ንጉሥ ነህምያ ላይ ያየውን ሐዘን ይህ የልብ ሐዘን ነው አለው። ኦኬ ሰው በልቡም ሲያዝን በልቡም ሲደሰት ያስታውቃል፣ ፊቱ ላይ ይታወቅበታል። አንዳንድ ሰዎች አይታወቅባቸውም፣ አንዳንድ ሰዎች ግን ይታወቅባቸዋል። ተሜ አሁን የተናገርከው እኔ አልገባኝም። ኤርሚዬ ትንቢት ጀመርክ እዚሁ ላይ ቆይ እኔ አልጨርስኩም። ልጨርስና እኮ ከትንቢቱ ወጥተህ ሀሳብ ላይ ጨርስና እኔ ወደ አንተ ጥያቄ ልግባ። በጌታ ልጨርስ። ትንቢትህንም ተወው፣ ሁሉንም ነገር ተወውና ጠይቀኝ። ልጨርስ። ለምን ደምተው? እኔ እኮ ዝም ብዬ ቆይ አድምጠኝ። እስከ መጨረሻው ድረስ ጥያቄ እናዳምጫለሁ። አድምጠኝ። ሲነሽጠኝ አይደለም እኔ ትንቢት የምናገረው ታውቃለህ። ኦኬ ታውቃለህ። ሲነሽጠኝ አይደለም ትንቢት የምናገረው። ኦኬ ልብ በልና ስማኝ። ጌታ እግዚአብሔር ነበረ ሲናገረኝ የነበረው ከሕፃንነቴ ከ7 ዓመቴ ጀምሮ ብለህ በእኛ በወንጌላውያን አማኞች በነበርክበት ሰዓት ላይ እኔን ራሱ ስትናገረኝ ሁሉ ሰምቻለሁ። እና ያ የእግዚአብሔር ሰው ቦንኬ ሁሉ መጥቶ ከጀርመን ባገለገልበት ሰዓት ላይ መድረክ ላይ ጠርቷቸው ፕሮፌቲክ ወርድ ሜሴጅ ካመጣላቸው ሕፃናት መካከል አንዱ አንተ ነበርክ። ይሄን ሰው አንተ አታውቀውም፣ አትጻጻፉም ኢሜይል። እሱ ጀርመን ነው፣ አንተ ኢትዮጵያዊ ነህ። በእድሜ አትገናኙም፣ በእውቅና አትገናኙም። እሱ በሚሊየን የሚቆጠር ትውልድን በዓለም ላይ ተመላልሶ አገልግሎ ወደ ጌታ የሄደ ሰው ነው። ያመጣልህ ሜሴጅ አለ። ኦኬ ያ ቆይ አድምጠኝ። ቦንኬ የተናገረው በማን መንፈስ ነው ብዬ ስልህ ልትመልስ አልቻልክም። አንድ ሁለተኛ አንተ ራሱ ስትናገረው የነበረውን ድምፅ
ማለት ሲናገር የነበረውን ድምፅ ሰምተህ ለሰዎች ሄደህ ስትናገር ነበር ስትናገር ይሆን ነበረ እና ዛሬ ምን አልከን? በአደባባይ ላይ በአጋንንት መንፈስ ነበር የአጋንንትን መንፈስ ነበር ስሰማ የነበረው አልክ አይደል? ተሚ ለምን ወደ ግራ ወደ ቀኝ ለምን ወደ ግራ ወደ ቀኝ ታደርጋለህ? በጣም የሚገርመኝ ነገር ምንድነው? ፊት ለፊት እያየኸኝ ወደ ግራ ወደ ቀኝ ለምን እያየህ ታወራኛለህ? አይደለም እኔን አዳምጠኛውልኝ። በጣም የሚገርመው ነገር ምንድነው? አብስለ ነው ገለን የመጣ ነው ቶፒክ ላይ እንደገና አልበሰለም። ለምን መቼ አልበሰለም? እኔ እኮ ኮንክሉዥን ሰጥቼ እኮ ኤርሚ ምን አለ መሰለህ፣ እኔ ከዚህ በፊት ሶፊ ምን ጠየቀኝ፣ ተሙ ወደ ፕሮቴስታንት ትመለሳለህ ሲለኝ፣ እንዴት ሰው ወደ ጦር ሜዳ ይመለሳል? ማለትም ጦር ሜዳ ረሃብ ነው ያለው፣ መሞት ነው ያለው፣ ውሃ መጠማት ነው ያለው፣ ስቃይ ነው ያለው። ልክ ነው። ስለዚህ ጦር ሜዳ ምንም ይናፍቅ ታሪክ የለውም። እንዴት ወደ ጦር ሜዳ የሰው ልጅ ይመለሳል የሚል ሀሳብ ነው ያሰብኩት። ልክ እንደዚሁ እንደማልመለስ እና ማልመለስበት ምክንያት ጦር ሜዳ መሆኑን በአግባቡ ተናግሬያለሁ። ያ ማለት ምን ማለት ነው? ምድራዊውን ሰማያዊውንም የዘላለም ህይወትና የምድራዊውንም እንኳን እረፍት የአእምሮ እረፍትን እኔ ነኝ የጠፋሁት። ኤርሚ መጥቻለሁ። አይ አለ እሺና ስታክስ ያደረግብኝ ነው። እጅ ሲንቀሳቀስ ምናልባት አንዳንድ ካሜራ እንደዛ ሊሆን ይችላል። እጅን ብዙ ሼክ አደረግከው ማለት ነው። ምድራዊውንም ዘላለማዊውም እረፍት የሚኖረው በክርስቶስ ኢየሱስ ስለሆነ ያም የክርስቶስ ኢየሱስ እረፍት ያለው አንዲቷ ሃይማኖት ጋር ነው ብዬ ስላሰብኩ ነው የሄድኩት። ቦንኬ ነገረ ግለሰብ ነው። ቦንኬ ያኔ ለሰዎች ስትናገር የነበረው ትንቢት ለግለሰቦች ተናገረ ነበር። ያኔ አጋንንት ተናገረን ያልኩ ተሚ እኮ ግለሰብ መሆኑ መቼ አጣሁትኝ? አንተ ገና አድምጠኝ ተሚ፣ ገና ብይ የምትጫወትን ህፃን ልጅ ብይ እኮ ነበር የምትጫወት የነበረው በዛን ጊዜ እድሜ ህፃን ስለነበር ተሚ ጮኬ እንድናገር ተጫጫኸን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለህ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት የተናገረህ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ነበረው የነገረ ከሆነ ይህ ሰው ያንተን ግላዊ ታሪክ አያውቅም። በማን መንፈስ ሆኖ ተናገረ? ይሄ ቦንኬ ለምንድን ነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያት ሥራ ላይ ካስታወስክ ለምን መንፈስ እኔ ስለ ቦንኬ ቀድም ስለአንተ ስጠይቅህ ሐዋርያት ማን ነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያት ሥራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየቅኩም። እንደ ላይ ያስወጡ ነው እንዴ እኮ ልነግርህ እኮ ነው። አሁን ሐሳቡን በመጽሐፍ ቅዱስ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንትን ያስወጡ እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱም ትናገረው የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው ሐሳብ? እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ ነው አይደል ጠየቀኝ ጥያቄውን? ኦኬ በደንብ ስማኛ፣ በደንብ ስማኝ። እኔ ቴንክ ዩ። ኦኬ ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። ኦኬ በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም።
ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ አዎ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። አዎ ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። የተናገረችውን ቃል ሳይሆን የተናገር አድምጠኝ ተሜ አድምጠኝ ፕሊዝ። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚችው እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬንም አልከው፣ አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ቦንኬ ከሆነ የምጠይቀኝ የእግዚአብሔር ሰው መለስኩልህ። የመለስክልኝ ያንተን መልሰልኛል። በቃ የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የነ ጳውሎስ መንፈስ ያለው ጋር ነው። ያንተን መለስክልኝ እኮ የነ ጳውሎስ አምጣ ጋር ነኝ አሁን እኔ ያለው። ኦኬ አድመጠኝ። አሁን መለስክልኝ። ተሜ ምን እያለ ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችው ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ የሟርተኝነት ቆይ አንድ ጊዜ ኤርሚዬ፣ ቆይ አንድ ጊዜ ኤርሚዬ፣ አሁን በደንብ ግልጽ አረ ቆይ ኤርሚዬ፣ ተሜ ነበረበት እንትና ነበረበት አትበል። ያኔ የነበርኩበትን ነው እየነገርኩ ያለሁት እኮ። አሁን መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስክልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ሌላ ጥያቄ ጨረስ ነው ወንድሞች ከልጅነት ጀምሮ እኔ ኮንክሉዥን ልስጥና ለወንድሞች ልስጣቸው። ከዛ አንተ ጥያቄን ትቀጥላለህ። እኔ ላይም ጠይቀው ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው። ግን ከጳውሎስ ጋር የነበረው አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። ሲላስ ይመስለኛል። ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ ጠየቅኩት። ለምንድን ነው እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ጨርሻለሁ። ተመስገን አለ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘው ነው። እኔ ብያለሁ ኤርሚ፣ እኔ ብያለሁ ወይ? አሁን ተመስገን ለጠየቅኩት ጥያቄ መልስ ብለህ አድምጠኝ። ለጠየቅኩት ጥያቄ ምን ነበረ ተሜ? እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁት ጥያቄ ምን ነበረ? የጠየቁት ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁት ጥያቄ ምን ነበር? የኔ ጥያቄ በተረጋጋ መልኩ ኤርሚያ፣ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁት ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁት ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁት ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ?
ጠይቀኸዋል እኮ። የጠየቁ ጥያቄ ምን ነበረ? መልስልኝ ጥያቄውን። ምን ነበር የጠየቁ ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው።